የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችንን ዛሬ ወጣ ብለን ከካይሮስ ስቱዲዮ ነው የምናስተላልፈው። ካይሮስ ስቱዲዮ እዚያ አትላስ አካባቢ የሚገኝ በጣም ውብ ስቱዲዮ ነው። እዛ ተገኝተን ዛሬ የማራናታን ፕሮግራም ከዚህ ነው የምናስተላልፍላችሁ ማለት ነው። እንግዲህ እንደምትወዱት ተስፋ እናደርጋለን። አዎ፣ ይህንን ቦታ ደግሞ የፈቀዱልንን የካይሮስ ስቱዲዮ ባለቤት እጅግ አድርገን እናመሰግናለን። እናንተም ተመልካቾቻችን አብራችሁን ስለምትሆኑ ከወዲሁ እናመሰግናችኋለን። መሲ፣ ባለፈው ሳምንታት አልነበርክም፣ ከሀገር ወጥተህ ነበር። እኔም ብቻዬን ነበረ ለተመልካቾች ፕሮግራም ያቀረብኩትና ወደ ኬንያ ናይሮቢ ለአንድ ስብሰባ ሄደክ ነበር። በዚያ የነበረህን ቆይታ ለተመልካቾች ብታጋራለን ደስ ይለኛል። ምክንያቱም ዛሬም የምናቀርበው ፕሮግራም ትንሽ ከዚያም ጋር የተገናኘ ነው፣ ከኛም ፕሮግራም ጋር አብሮ ስለሚሄድ በናይሮቢ ስለ ቸርች ቫዮለንስ እና ፕሪስክሪፕሽን አንዳንድ ነገሮች እንዳነሳችሁ የተለያዩ ከሰብ ሳሃራን ካንትሪ የመጡ ሀገሮች ጋር ጥሩ ጊዜ እንደነበራችሁ ነግረኸኛል። ለተመልካቾች ደግሞ እነሆ ያው ጨረስኩ። የቀረ ነገር የለም እንዳልሽው ማለት ነው። ከሰብ ሳሃራን አፍሪካን ሀገሮች የተውጣጡ በጣም ብዙ ተሳታፊዎች ኦልሞስት ከ100 በላይ የሚሆን በአፍሪካ ላይ በሚገኙ በእነዚህ አካባቢዎች ላይ በሚገኙ ቸርቾች ላይ ስለሚደርሱ ጥቃቶች በተለይም ደግሞ በአክራሪ እስልምና ኃይሎች የሚደርሱ ጥቃቶችን በሚመለከት በዛ አቅጣጫ ላይ ትልቅ ውይይት ነበረ። የሚደርሱ ጉዳቶችንም የማየት ሪፖርትም የማድረግ ነገሮች ነበሩ እና በጣም ትልቅ ስብሰባ ነበረ ለማለት ይቻላል። እኔ ካለው ነገሮች አንጻር ስለ ሀገር ያመስግኛለሁ በእውነት በጣም። ምክንያቱም ሌሎች ቦታዎች ላይ ቸርች ውስጥ የሚደርሱ ጥቃቶች፣ ቸርች ውስጥ የሚደርሱ በጣም መገለሎች፣ በመንግስታት ደረጃ የሚደርሱባቸው ተጽዕኖዎች የዓለም ዝምታን የመረጠ ነገር ግን ደግሞ ትልቅ ተጽዕኖን እያመጣ ያለ ነገር እንደሆነና ይሄ ነገር ደግሞ ከቀጠለ ወዴት ነው ሊያመራ የሚችለውን የሚለውንም ነገር ጭምር ለማየት የተሞከረበት ነው። ብዙ ጉዳቶች አሉ። በተለይም ደግሞ በወንጌላውያን አማኞች በምንባል ላይ በእነዚህ በሰብ ሳሃራን አፍሪካን ሀገሮች ላይ በቦኮ ሃራም ናይጄሪያ፣ ሌሎችም በየሀገሮቹ ባሉ አክራሪ ሙስሊሞች ምክንያት እንዲሁም ደግሞ ጦረኞች ምክንያት በጣም ብዙ ከባድ ነገሮች እየደረሱ እንደሆነ በዛ አቅጣጫ ላይ ደግሞ ምንስ ማድረግ አለብን የሚለውንም ነገር ደግሞ ትልቅ ምክክር የያዘ ጉባኤ ነበረ። ጥሩ ጥሩ ነገሮች ተነስተዋል። እኛ ሀገር ደግሞ ካለው ነገሮች አንጻር ደግሞ ወደፊት ምን መስራት አለብን የሚለውንም ነገር ጭምር ያየንበት ነው። በጣም ቆንጆ ጉባኤ ነበረ። ጥሩ ጥሩ ተሳታፊዎች ነበሩ። በዛ በሀገሮቻቸው ውስጥ ያሉ ነገሮችን የሚደርሱ ተጽዕኖዎችን በሚመለከት በስፋት ያቀርበዋሉ። ስፔሻሊ በናይጄሪያ አካባቢ ላይ ያለው ነገር እጅግ በጣም ከባድ ነው። ለናይጄሪያ ምድር በጣም መጸለይ እንደሚገባን ያየንበት ነው። አንድ ዶክመንተሪ ቀርቦ ማየት እስከማንችል የደረስንበት ሁኔታ አለ። ሁላችንም በእንባ የተራጨንበት ማለት ነው እና ያው በምድር ላይ ስንኖር ብዙ መከራዎች ልናልፍ፣ ብዙ ስደቶች፣ ብዙ አይነት ነገሮችን ልናልፍ የተገባ ነው። ግን ደግሞ አንዳንዱ ተገቢ ባልሆነ መንገድ የመጡ ናቸው። የነገስታቶች ዝምታ፣ በሀገሪቱ ውስጥ ያሉ መንግስታቶች ሌላው ዓለም ውስጥ ያሉ ወታደራዊ ኃይላት ጭምር እንኳን እንዳይገቡ እስከ መከልከል የሚደርሱበትና ይሄ ጥቃቱ እንዲቀጥል በር የሚከፍቱበት መንገድ ምን ያህል ከባድ እንደሆነ ያ አይነት ነገሮች እንግዲህ ሲቀርቡበት የነበረ ነው። እኛም ሀገር እንግዲህ ደግሞ ስፖርት እየሰራን ነው አለን ምናምን የሚሉም ሰዎች ደግሞ የምናይበትም ሁኔታ አለና ስለዚህ ምንድነው ቅድመ ዝግጅት ማድረግ ያለብን የሚለውን ነገር ማሳያም ጭምር ነበርና ጥሩ ነበረ። እግዚአብሔር ይመስገን። በሰላም ተመልሰሃል? በሰላም ተመልሻለሁ። ያው ጥሩ ጊዜ እንደነበረ ከንግግርህ መረዳት እንችላለን። እንዳልከው ቦኮ ሃራም በናይጄሪያ በጣም ከፍተኛውን በክርስትና እምነት ላይ እያደረሰ ያለው ጥፋት፣ በጅምላ መጨፍጨፍ፣ በጅምላ መቀበር ለተመልካቾች አንተ እዛ ያለህ አድርሰን ነበር በክርስትና ምክንያት የሚደርሰውን ስደት መከራና ከዛ መረዳት እንችላለን። ተመልካቾቻችን እንግዲህ መሲም ተመልሷል፣ ማራናታም ቀጥሏል።
በቀጣይ ደግሞ ግጥም ወደ ተመልካቾች የምናደርስ ነው የሚሆነው። የዘወትር ተሳታፊያችን ወንደሰን ወርቁ ወይም የአልማዝዬ ልጅ ይባላል። ግጥም ይዞልን ቀርበዋል። ደግነት ደግ ነው ይለናል በግጥሙ። ወንደሰን ወርቁን ተከታትለን እንመለሳለን። ማራናታ ይቀጥላል። አብራችሁ ነው። ደግነት ደግ ነው። ከዚያ ከኛ ሰፈር ከአዘቅቱ ማዶ ከክትክታው ዛፍ ስር ከመንገዱ ወርዶ ከጭቃው ጨቂቶ ከማጡ ተዋህዶ በሐዘን ሚተክዝ በሐሳብ ተጋርዶ ጎዳና ተወልዶ ጎዳና ያደገ ዳንጉሌ የሚሉት ጨቅላ ሕፃን ነበረ። ገና በጠዋቱ ተስፋውን ተነጥቆ ምስኪን ትንሽ ልቡን በሐሳብ አጭቆ እዚያ ቁጭ እንዳለ ይመሻል ይነጋል ምን እንዲያስብ እንጃ ያወጣል ያወርዳል። ከሐሳቡ ነቅቶ ግራና ቀኙን ቢያይ የሰዎች ጫጫታ ግርግር ምድር ላይ የሚቀረው ቢያጣ ብሶቱን ሊያወያይ ምድርን ረገመና ቀና አለ ወደ ላይ። ከላይም የባሰ ጥቁር ጭጋግ ሰማይ ቁልቁል ዶፉን ጥሎ ዘነበ ዳንጉል ላይ። ከዝናቡ ሽሽት እስኪያባራ ዶፉ ከካፌው ፊት ለፊት ቢቆም ከደጃፉ ሌባ ነው መሰለኝ የልጅ ተንኮለኛ አለና በኩርኩም ቢያቀምሰው ዘበኛ። ይባስ ተንዘፍስፎ በተራበ ጎኑ ጠኔውና ቆራው ቁልቁል ከአንጀቱ በኩርኩም ሰረጉ። ይህንን ብሶቱን ይህን ሁሉ ስሞታ የሚሰማው ቢያጣ ቀርቦ ለአንድ አፍታ ትንሹ ዳንጉሌ ያማርራል ሁሌ። ለምን ተፈጠርኩኝ? የፈጠረኝ ማን ነው? ይምጣና ያናግረኝ ማንነቱን ልየው። እኔን መሳይ ፍጥረት የፈጠረ ጌታ መልኩ ምን አይነት ነው የፊቱ ገጽታ? እኔ እንዲህ ምቀጣ ኖሬ ጎዳና ላይ ምን ኃጢአት ፈጽሜ ይሁን ምሰቃይ? ጥፋቱስ የማን ነው በምድር መወለዴ? ፈጣሪስ ሲፈጥር ያዳላ ይሆን እንዴ? እያለ ዳንጉሌ ያማርራል ሁሌ። ይህንን ብሶቱን ሰሙና አባሹሜ ከእርምጃቸው ገታ ብለው ቀረቡታ። ዳንጉሌ ድንጉልጉል ዳንጉሌ ዳግም እግዚአብሔር ላይ አታማርር ሁሌ። ባይመሳሰልም ደምህና ደሜ ከፊትህ ቀለም ጋር ቢቃረን ቀለሜ ባልወልድህም እንኳን እንደናት አምጬ እንደናት እንዳባት በስጋ ባልወልድህ ልጄ ነህ ብያለሁ በመንፈስ ያማጥኩህ። ምንድነው የዘር ግንድ? ምንድነው መዋለድ? ሰው አብሮ የሚኖረው በፍቅር ሲዋደድ ከክትክታው ዛፍ ስር ከአዘቅቱ ስፍራ ወድቆ አገኘሁት ብዬም አላወራ። ይልቅስ ሽልማት ነፍስ ያለው ስጦታ በረከትን ሰጠኝ ደጉ ቸሩ ጌታ እላለሁኝ እንጂ በምስጋና ሁሌም ቤቱ አይጠበንም ናግባ ዳንጉሌ እያሉ ቀረቡት አባባ ሹምዬ። መልካምነት መልካም፣ ደግነት ደግ ነው። ጥሩ ሰርቶ ማለፍ ለህይወት ስንቅ ነው። እኔና እናንተ ሳለን በአምላክ አምሳል ለምን እግዚአብሔር ላይ ዳንጉል ያማረራል? ክብራትና ክብራን የምትከታተሉት የማራናታ ፕሮግራማችንን ነው። በድጋሚ አብራችሁ ልትቆዩ በአክብሮት እንጋብዛለን። ዛሬ እዚህ አትላስ ግሬስ ፕላዛ ህንፃ 4ኛ ፎቅ ላይ በሚገኘው ካይሮስ ስቱዲዮ ነው የምንገኘው። ካይሮስ ስቱዲዮ እንደዚህ በአማረ ሁኔታ ይህን ፕሮግራማችንን እንድናስተላለፍ ስቱዲዮ ነፃ ሰጥቶን እንግዲህ ዛሬ ከዚህ ነው የምናስተላልፈው። በድጋሚ አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜም እንዲሆንላችሁ ደግሞ እንመኛለን። ወደ ቀጣዩ ፕሮግራማችን እናልፋለን። ዜና ማራናታ ነው። አዲስ ነገር አለ። ዜና ማራናታ ዛሬም እንግዲህ አዲስ ነገር አለ። በዓለማችን ላይ ትኩስ እንዲሁም ደግሞ ወቅታዊ የሆኑ መረጃዎችን ነው ይዞ የሚቀርበው። ዛሬ ወደ ጣሊያን አንድ አዲስ ሕግ ይፋ ማድረጓን አስመልክቶ ትኩረታችን የሳበውን ለተመልካቾች ይዘን ቀርበናል። ከሴቶች ጋር የተያዘ ስለሆነ ነው ለእኔ ሰጠኸኝ፣ አመሰግናለሁ። የሴቶችን ጉዳይ የሚመለከት ነው። ጣሊያን እንግዲህ ፊሚሳይድ የተባለ ወንጀልን የሚሰሩ ወንጀለኞችን በተለየ መልኩ ቅጣትን እንደምትቀጣ ተናግራለች። እና ፊሚሳይድ ምን ማለት ነው ለሚሉ ተመልካቾች ደግሞ ሴቶች ላይ ሴት በመሆኗ ምክንያት ስትገደል የሚደርስ ጥቃት ለሞት የሚያበቃ ነገር ሲገጥማት በተለያዩ ሰዎች ፊሚሳይድ ይባላል። እና ጣሊያንም ይህንን አስመልክቶ
እንግዲህ አዲስ ነገር አምጥታለች። የተባበሩት መንግስታት ደግሞ በ2024 ባወጣው ሪፖርት መሰረት በፊሞሳይድ ምክንያት የሚሞቱ ሴቶች ቁጥር ወደ 50 ሺህ እንደሚጠጋ ታይቷል። በየቀኑ ደግሞ 137 ሺህ የሚያሉ ሴቶች ይሞታሉ ሴት በመሆናቸው ምክንያት ብቻ። በጣም ከባድ ነው። ይሄ ቁጥር እንግዲህ በየ10 ደቂቃው አንድ ሴት ይሞታል ማለት ነው። እኔ እናንተ እንደዚህ እያወራን አንድ ሴት ትሞታለች። እጅግ በጣም ከባድ ነው። እንግዲህ በዓለማችን ላይ በተለያየ መንገድ እንደ መጨረሻው ዘመን የሚደርሱ ብዙ አይነት ጆሮን የሚሰቀጥጡ ጆሮን ጭው የሚያደርጉ ነገሮችን እየሰማን ያለንበት ጊዜ ነው። የነዚህ ሁሉ ነገሮች ደግሞ ምክንያት ከመጽሐፍ ቅዱሳችን ስንመለከት ሁሌም እንደምንለው የጌታ ምጽአት መምጫ መዳረሱን የሚያመላክት ነውና ጌታ ሊመጣ በደጅ እንዳለ ብዙ መጽሐፍ ቅዱስ ላይ የተጻፉ እውነታዎች በግልጽ እየታዩ ያለበት ጊዜ ነውና የተወደዳችሁ ተመልካቾቻችን እንግዲህ ዛሬም እንድንነቃ፣ እንድናስተውል፣ እንድንዘጋጅ ግድ ይለናል ማለት ነው። እውነት ነው። በወንዶች ላይም የሚደርስ ነገር አለ። እሱን ደግሞ ሌላ ጊዜ እኔ ያቀርበዋል። የወንዶቹን ለአንተ ሰጣለሁ መሲ፣ ዛሬ የሴቶቹን እድልም ስለሰጠኝ። ስለዚህ ወደ ዜና ማራናታ እንለፍ። ወደ ዜና ማራናታ እናልፋለን። ሌሎችም ዜናዎች ይኖራሉ። ነፃነቷ ቆማ እየጠበቀችን ነው። ዜና ማራናታን ተከታትለን እንመለሳለን። ሰላም ለእናንተ ይሁን። የዕለቱን የማራናታ ዝግጅት ዜናዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነፃነቷ ቁማ ነኝ። በቀዳሚው ዜና በአፋር ክልል ኤርታሌ ተራራ የእሳተ ገሞራ ፍንዳታ ተከስቶ ነበር። በአፋር ክልል ዳናኪል ዲፕሬሽን ውስጥ በሚገኘው ኤርታሌ እሳተ ገሞራ ግዙፍ ፍንዳታ እንደተከሰተ የተለያዩ መገናኛ ብዙሃን ሲዘግቡ ነበር። በተራራው የተከሰተው ፍንዳታ መጠኑና የፍንዳታው ድምፅ ከዚህ በፊት ከነበረው የአሁኑ እጅግ አስደንጋጭ እንደነበረ የአይን እማኞችና የአካባቢው ነዋሪዎች አስረድተዋል። ፍንዳታውን ተከትሎ ከፍተኛ መጠን ያለው አመድና ጭስ ወደ ሰማይ ከፍ ብሎ ሲወጣም ታይቷል። የእሳተ ገሞራው ፍንዳታ በሰፊው የጭስ ደመና ተለይቶ የሚታወቅ ሲሆን ይህም በአካባቢው ነዋሪዎች ላይ ስጋት ፈጥሮ ነበር። የኤርታሌ እሳተ ገሞራ በኢትዮጵያ ከሚገኙ ንቁ እሳተ ገሞራዎች አንዱ ሲሆን ከዚህ ቀደምም በተለያየ ጊዜያት ተመሳሳይ ፍንዳታዎች ታይተውበት ነበር። በተመሳሳይ ዜና ይህ በአፋር ክልል የተከሰተ እሳተ ገሞራ የፈጠረው አመድ እስከ ህንድ ደርሶ በረራዎችን ማስተጓጎሉን የተለያዩ ዓለም አቀፍ ሚዲያዎች ዘግበውታል። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ አቪዬሽን ባለስልጣን አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዘ ሲሆን በርካታ በረራዎችም ተሰርዘዋል ወይም እንዲዘገዩ ተደርጓል። ለበርካታ ሺህ ዓመታት ሳይፈነዳ የቆየው የኢትዮጵያው ኃይሌ ጎሊ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጧት ላይ ነበር። በፍንዳታው ግዙፍ የጭስ አምድ ወደ ሰማይ በመውጣት በአካባቢው ታይቷል። በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል ተብሏል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አሳስቦ ነበር። ወደ ቀጣዩ እንለፍ። በታይላንድ በተከሰተ የጎርፍ አደጋ ከ13000 በላይ ሰዎች ከቀያቸው መፈናቀላቸው ተነገረ። በደቡብ ምስራቅ እስያ በምትገኘው ታይላንድ በተከሰተ የጎርፍ አደጋ ከ13000 በላይ ሰዎች ከቀያቸው ተፈናቅለዋል ተብሏል። ይህ ከባድ ዝናብ ባስከተለው የጎርፍ አደጋ 18 ሰዎች ህይወታቸውን ሲያጡ ከ13000 በላይ የሚሆኑት ደግሞ ከቀያቸው ተፈናቅለዋል። በአደጋው ከ2 ሚሊዮን በላይ የሚሆኑ ሰዎች ተጎጂ መሆናቸውን የቢቢሲ ዘገባ አመልክቷል። በታይላንድ የጣለው ከባድ ዝናብ ያስከተለው የጎርፍ አደጋ ድንበር ተሻግሮ የታይላንድ አጎራባች ሀገሮች ላይም ጉዳት ማስከተሉም ተነግሯል። በባለፈው ሳምንት በተመሳሳይ
በሀገሪቱ ደቡባዊ ክልል በምትገኘው ሀቲያዩ ከተማ በአንድ ቀን ውስጥ 335 ሚሊ ሜትር የተመዘገበ ከባድ ዝናብ በመጣሉ የጎርፍ አደጋ ተከስቷል። በከተማዋ እንደዚህ አይነት መጠኑ ከፍ ያለ ዝናብ ሲከሰትም ከ300 ዓመታት በኋላ የመጀመሪያ መሆኑ ተገልጿል። በተመሳሳይ በቪየትናም በጎርፍ አደጋ ምክንያት የሟቾች ቁጥር በአንድ ሳምንት ውስጥ ወደ 98 ከፍ ማለቱ ተነግሯል። በሌላ በኩል ደግሞ በኢንዶኔዥያ በጎርፍ አደጋ 13 ሰዎች መሞታቸው ተሰማ። በኢንዶኔዥያ ሰሜናዊ ሱማትራ ግዛት በደረሰ ከባድ የጎርፍ መጥለቅለቅና የየብስ መስረግ ምክንያት ቢያንስ 13 ሰዎች መሞታቸው ተገልጿል። ድንገተኛ ጎርፍና የመሬት ስርገት የተከሰተው ለቀናቶች በዘነበው ከፍተኛ ዝናብ ምክንያት ሲሆን በርካታ ጉዳትና ውድመትም አስከትሏል ተብሏል። በአደጋው ምክንያት ቢያንስ 3 ሰዎች አሁንም ድረስ የደረሱበት ሳይታወቅ እየተፈለጉ ሲሆን በመቶዎች የሚቆጠሩ ቤቶች ሙሉ በሙሉ ወይም በከፊል መውደማቸውም ተነግሯል። በዓለማችን የተለያዩ አካባቢዎች ጦርነትና ግጭቶች እየተከሰቱ በርካቶችን ለሞትና ለመፈናቀል እየዳረጉ ይገኛሉ። የሱዳኑ RSF በዳርፉር የጦር ወንጀል እየፈጸመ ነው ሲል አምነስቲ ኢንተርናሽናል ማስታወቁን ይመለከታል። ቀጣዩ ዜና የሱዳን ፓራሚሊታሪ የፈጣን ድጋፍ ሰጪ ኃይል RSF ተዋጊዎች በዳርፉር ኤልፋሽር ከተማ የጦር ወንጀል እየፈጸሙ ነው ሲል አምነስቲ ኢንተርናሽናል የተባለው የመብት ተሟጋች ድርጅት ያወጣው አዲስ ሪፖርት አመልክቷል። ሪፖርቱ በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሚመራው ለዓለም አቀፍ ጥረቶች ምላሽ ለ3 ወራት የሚቆይ የሰብአዊ እርቅ ስምምነት እንደሚተገበር ከገለጸ ከጥቂት ሰዓታት በኋላ ነው። ሱዳን በሚያዝያ 2023 በጦር ኃይሎችና በRSF መካከል የተነሳው የስልጣን ሽኩቻ በዋና ከተማዋ ካርቱምና በሀገሪቱ የተለያዩ አካባቢዎች ግልጽ ጦርነት በማስከተል ሱዳንን ለከፍተኛ ትርምስ ዳርጓት ይገኛል። አምነስቲ ባወጣው የመጨረሻ ዘገባ በኤልፋሽር የተፈጸመውን አሰቃቂ ድርጊት የሚገልጹ 28 የተረፉ ሰዎችን ምስክርነት ማሰባሰቡን ተገልጿል። ከታጠቁ ወንዶች ግድያ እስከ ሴቶች አስገድዶ መድፈር ድረስ ከፍተኛ የሰብአዊ ጥቃት መፈጸሙ ተገልጿል። ይህ በሰላማዊ ሰዎች ላይ የማያቋርጥና በስፋት የሚካሄደው ጥቃት የጦር ወንጀሎችን እንዲሁም በዓለም አቀፍ ሕግ መሰረት ሌሎች ወንጀሎችን ሊያመለክት ይችላል ሲሉ የአምነስቲ ኃላፊ አግነስ ካልማርድ ተናግረዋል። ሁለቱም ወገኖች ለድርጊታቸው ተጠያቂ መሆን አለባቸውም ሲሉ አክለዋል። ወደ ቀጣዩ እንለፍ። በክራስኖዳርና በሮስቶቭ አዋሳኝ ክልሎች የሚገኙ የሩሲያ ባለስልጣናት ዩክሬን በአንድ ጀንበር በፈጸመችው የአየር ድብደባ ጉዳት እንደደረሰባቸው መናገራቸውን ይመለከታል። የሩሲያ መከላከያ ሚኒስቴር 249 የዩክሬን ሰው አልባ አውሮፕላኖችን ተኩሶ መምታቱንም ይፋ አድርጓል። የሮስቶቭ ክልል ተጠባባቂ ገዥ በቴሌግራም ገጻቸው ላይ ባሰፈሩት መልእክት በምሽት የተፈጸመው የጠላት ጥቃት ታላቅ ሐዘንን አምጥቷል ሲሉ ጽፈው በክልሉ የወደብ ከተማ ከፍተኛ ጉዳት መድረሱንና ለጥቃቱ አስፈላጊ የአጸፋ ምላሽ እርምጃ ይሰጣል ሲሉ መናገራቸው ተነግሯል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ወደ ቀጣዩ እንለፍ። የሴራሊዮን ህጻናትን ለስልጣንና ለሀብት በሚል እየሰረቁ የሚገድሉ ጠንቋዮች መበራከታቸው ተገለጸ። በሴራሊዮን ከጥንቆላ ጋር በተያያዘ በሚፈጸም ግድያ የተነሳ በርካታ ቤተሰቦች መደናገጣቸውን ቢቢሲ አፍሪካ አይ ከጀርባው ያለውን የሰዎች አካል ሽያጭን በሚመለከት ምርመራ አድርጎ ባወጣው ዘገባ ላይ ተገልጿል። ሳሊ ኮሎኮ የ11 ዓመት ልጇ ከ4 ዓመት በፊት ብላክ ማጂክ በተባለ ጥንቆላ የተነሳ ተገድሎ ማንም የተጠረጠረና ለፍርድ የቀረበ ባለመኖሩ ትንገበገባለች። ለቢቢሲ አፍሪካ አይ ህመም ውስጥ ነኝ፣ ልጄን ገደሉትና ሁሉም ዝም አለ ስትል የልጇ የፓፓዮ ወሳኝ አካሎች ተወስደው እንዴት እንዳገኘችው ገልጻለች። በማዕከላዊ ሴራሊዮን በተደጋጋሚ አገሬው ጁጁ ሲል ከሚጠራው ጥንቆላ ጋር የተያዙ ወሬዎች የሚሰሙ ሲሆን የአገሪቱ ባለስልጣናት ግን በቂ ምርመራ ሲያደርጉ አይታይም ተብሏል። አንድ ሰው የሚገደለው ጁጁ እየተባለ የሚጠራውን የጥንቆላ ስርዓት የሚያካሂዱ ሰዎች የአካል ክፍሎቹን ወስደው እንዲጠቀሙበት በሚል ሲሆን በእንደዚህ አይነት የጥንቆላ ተግባር ላይ የተሰማሩ ሰዎች ሀብትና ስልጣን ለደንበኞቻቸው ቃል ይገባሉ ተብሏል። በሴራሊዮን ጥንቆላ ከማህበረሰቡ ጋር የተቆራኘ ሲሆን በርካታ የፖሊስ ባልደረቦች ራሳቸው በእንደዚህ አይነት እምነት የተያዙ በመሆናቸው በጁጁ ጥንቆላ የተጠረጠሩ ሰዎችን ለመመርመር ፈቃደኛ ባለመሆናቸው ግድያዎቹ ማን እንደፈጸማቸውና ለምን እንደተፈጸሙ ሳይታወቁ ተድበስብሰው ይቀራሉ ተብሏል።
ወደ ቀጣዩ እንለፍ። በኮንጎና በሞዛምቢክ በክርስቲያን አማኞች ላይ የሚፈጸሙ ጥቃቶች መበራከታቸው ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎና በሞዛምቢክ ውስጥ አሸባሪ ቡድኖች በክርስቲያኖች ላይ የሚፈጸሙት ጭፍጨፋና ጥቃት ከፍተኛ ደረጃ ላይ እየደረሰ መሆኑን ሪፖርቶች አመልክተዋል። በቅርቡ በሁለቱ ሀገራት በተፈጸሙ ጥቃቶች ከ20 በላይ ክርስቲያኖች አንገታቸውን ተቀልተው እንደሞቱ ተነግሯል። የመካከለኛው ምስራቅ ሚዲያ ጥናትና ምርምር ኢንስቲትዩት እንዳስታወቀው በተለይ የመካከለኛው አፍሪካ ግዛት በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ በክርስቲያኖች መንደሮች ላይ ከፍተኛ ጥቃት እየተፈጸመ መሆኑን አስታውቋል። በዚህም መሰረት በሉቤሮ ግዛት በሜባ መንደር ላይ በተፈጸመ ጥቃት 12 ክርስቲያኖች አንገታቸውን ተቀልተው የተገደሉ ሲሆን ከቀናት በፊት በዩቁሪ ግዛት በሜዜንዜ መንደር ላይ በተካሄደ ጥቃት ደግሞ ሌሎች 6 ክርስቲያኖች ሲገደሉ ከ20 በላይ ቤቶች ተቃጥለዋል ተብሏል። በሞዛምቢክ በካቦ ዴልጋዶ ክልል ከ2017 ጀምሮ ከፍተኛ የሆነ የሰው ሕይወት ህልፈትና የመንደሮች ውድመትን አስከትሏል። በቅርቡ የተፈጸሙ ጥቃቶች አዲስ የፍርሃት ማዕበልም አስነስተዋል ተብሏል። የተባበሩት መንግስታት ድርጅት ዘገባ እንደሚያመለክተው በአንድ ሳምንት ውስጥ ብቻ በሰሜን ሞዛምቢክ 128,000 የሚጠጉ ሰዎች ተፈናቅለዋል። ከዚህ ጋር ተያይዞ የሲቢኤን ሪፖርት እንደሚያመለክተው በጥቅምት ወር ከ30 በላይ ክርስቲያኖች አንገታቸውን ተቀልተው የተገደሉ ሲሆን በርካታ አብያተ ክርስቲያናትም መቃጠላቸው ተነግሯል። ወደ ቀጣዩ እንለፍ። በደቡብ ኮሪያ በታዋቂው የቴሌግራም መተግበሪያ ላይ የጾታ ወንጀል ድርጊቶችን ሲያደራጅ የነበረ የወንጀል ቡድን መሪ የእድሜ ልክ እስራት እንደተፈጸመበት የሀገሪቱ ፍርድ ቤት ማስታወቁን ይመለከታል። ፍርድ ቤቱ ይህንን የከፋ ቅጣት የወሰነው በወንጀሎቹ ክብደትና በደረሰው ጉዳት መጠን ላይ በመመርኮዝ ነው ተብሏል። የወንጀል ቡድኑ መሪና አባላት ከ2020 እስከ 2025 ባሉት ዓመታት ውስጥ በድምሩ 261 ሰዎችን ለወሲባዊ ጥቃት እንደዳረጉ ዘገባዎች ያመለከቱ ሲሆን በጥቃቱ ከተጎዱ ሰዎች መካከል ህጻናትና ታዳጊዎችም ይገኙበታል ተብሏል። በዲጂታል መድረኮች ላይ በተደራጀው በዚህ አደገኛ የወንጀል መረብ የተነሳ በርካታ ግለሰቦች ለከፍተኛ የስነ ልቦናና አካላዊ ጉዳትም ተዳርገዋል ተብሏል። አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎችን ከማህበራዊ ሚዲያ ማገዷን ይመለከታል። ቀጣዩ ዜና ከታህሳስ 10 ጀምሮ የማህበራዊ ሚዲያ ኩባንያዎች በአውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች አገልግሎት መስጠት እንደማይችሉ ይፋ አድርገዋል። ቀደም ብለው የተከፈቱ ገጾችም መዘጋታቸውን ለማረጋገጥ ምክንያታዊ እርምጃዎችን መውሰድ ይኖርባቸዋልም ተብሏል። ይህም በብዙ ወላጆች ዘንድ የተደገፈና በዓለም ላይ የመጀመሪያው ፖሊሲ መሆኑ ተነግሯል። መንግስት እንደሚለው ከሆነ እገዳው ልጆች በማህበራዊ ሚዲያ ላይ ሊያጋጥማቸው የሚችለውን ግፊቶችና አደጋዎችን ለመቀነስ ያለመ ነው። ይህም በስክሪን ላይ የበለጠ ጊዜ እንዳያሳልፉ የሚያበረታቱ ባህሪያትን እንዲሁም ጤናቸውና ደህንነታቸውን ሊጎዱ የሚችሉ ይዘቶችን ማቅረብንም ያካትታል ተብሏል። በዚህ ዓመት መጀመሪያ ላይ መንግስት ባሰራው ጥናት መሰረት ከ10 እስከ 15 ዓመት ዕድሜ ክልል ውስጥ ከሚገኙ 96 በመቶዎቹ ልጆች ማህበራዊ ሚዲያን ይጠቀማሉ። ከ10 ውስጥ 7ቱ ደግሞ ለጎጂ ይዘቶችና ባህሪያት የተጋለጡ ናቸው ተብሏል። እነዚህ ሴቶችን ከሚያንቋሽሹ ጀምሮ የድብደባ፣ የአመጋገብ መዛባትና ራስን ማጥፋትን የሚያበረታቱ ቪዲዮዎችና ይዘቶችንም እንደሚይዙ ተነግሯል። ከዚሁ ርዕሰ ጉዳይ ሳንወጣ የማህበራዊ ሚዲያ ተቋማት በሰዎች ላይ አሉታዊ ተጽዕኖ እንደሚያደርሱ የሚያሳዩ መረጃዎች እያላቸው በመደበቃቸው መከሰሳቸውን ይመለከታል። ከዚህ ውስጥ ሜታ፣ ፌስቡክና ኢንስታግራም የሰዎችን የአእምሮ ጤና እንደሚጎዱ የሚያሳየውን የራሳቸውን ጥናት ደብቀዋል ተብሏል። ሜታ በ2020 ጥናት ካስጠና በኋላ በሳምንት ፌስቡክ መጠቀም ያቆሙ ሰዎች የጭንቀት፣ የፍራቻና የብቸኝነት ስሜት መቀነሱን ካሳወቁና የተቋሙ ምርቶች የሰዎችን በተለይም የወጣቶችን የአእምሮ ጤና እየጎዱ መሆኑን ከታወቀ በኋላ ጥናቱን መደበቁ ተሰምቷል። ምንም እንኳን ሜታ በራሱ ያስጠናው ጥናት የማህበራዊ ሚዲያዎች በሰዎች አእምሮ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ቢያሳይም በኮንግረስ ቀርቦ ምርቶቹ ሴቶች፣ ህጻናትን እንደሚጎዱ መጠን የመግለጽ አቅም እንደሌለው ገልጾ ነበር። የሜታ ቃል አቀባይ ጥናቱ የተሰራበት መንገድ ትክክል ስላልሆነ ቆሟል ያሉ ሲሆን ህጻናትን ለመጠበቅ ባለፉት 10 ዓመታት ከቤተሰቦችና ከተመራማሪዎች ጋር በመሆን ለውጥ ያመጣ ስራ ተሰርቷል ሲሉ ምላሽ ሰጥተዋል። ሜታ በተጨማሪ ከ13 ዓመት በታች የሆኑ ህጻናት መተግበሪያውን እንዲጠቀሙ በማበረታታትና በትምህርት ቤት እንዲጠቀሙ በመገፋፋት እንዲሁም የህጻናት ወሲባዊ ይዘቶችን መፍትሄ ባለመስጠት ተከሷል ተብሏል። ሜታ ጥናቱን በመደበቁና በሌሎችም ሙትሌ ራይስ በተሰኘ ተቋም ፍርድ ቤት ክስ የተመሰረተበት ሲሆን እንደ ጉግል፣ ስናፕቻት፣ ቲክቶክ ያሉትም ምርቶቻቸው የሚያደርሱትን አደጋ ሆን ብለው በመደበቅ ተከሰዋል። የማህበራዊ ሚዲያዎች የመተግበሪያዎቹን ደህንነት ለመከላከል
በህፃናት ላይ ለሚሰሩ ተቋማት ገንዘብ ይከፍላሉ ተብለውም ተከሰዋል። ፍርድ ቤትም ክሱን ከመጪው የፈረንጆቹ ጥር 26 ጀምሮ ማዳመጥ ይጀምራል ተብሏል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። ጣሊያን ሴቶችን መግደል የተለየ ወንጀል የሚያደርግ ህግ ማጽደቋን ይመለከታል። የጣሊያን መንግስት በቅርቡ ባሳለፈው ታሪካዊ የተባለ ውሳኔ ሴቶችን መግደል ወይም ፌሚሳይድ የሚባለውን ወንጀል በህግ የተለየና ከባድ ቅጣት የሚያስከትል ድርጊት እንዲሆን አጽድቋል ተብሏል። ይህ እርምጃ በሀገሪቱ እየጨመረ የመጣውን በጾታ ላይ የተመሰረተ ጥቃት ለመከላከል እና ለተጎጂዎች ጥበቃ ለመስጠት ያለመ ነው ተብሏል። ፌሚሳይድ ማለትም ሴትን ወይም ሴት ልጅን በጾታዋ ምክንያት ብቻ ኢላማ አድርጎ መግደል ማለት ሲሆን ይህ ወንጀል ብዙውን ጊዜ የሚፈጸመው በቀድሞ ወይም በአሁን አጋሮች የቤተሰብ አባላት ወይም ወንድ በሆኑ ግለሰቦች ሲሆን ዋናው ምክንያትም በሴቶች ላይ የሚነገር የበላይነት ስሜት ወይም ሴቶችን እንደ ንብረት የመመልከት አመለካከት ነው ተብሏል። በጣሊያን የተላለፈው አዲስ ውሳኔ በስራ ላይ የዋሉትን አጠቃላይ የወንጀል ህጎች ከመጠቀም ባለፈ ፌሚሳይድን የሚፈጽሙ ወንጀለኞችን በተጨማሪና በከፋ ቅጣት ተጠያቂ የሚያደርግ ነው። ህጉ ፌሚሳይድን እንደሌላ ወንጀል ሳይሆን በጾታ ላይ የተመሰረተ ጥላቻ እንደሆነ በግልጽ እንዲታወቅ ህጋዊ እውቅና ይሰጣል የተባለ ሲሆን ይህም ሴትን የገደለ ሰው በሌሎች የአጠቃላይ የግድያ ወንጀሎች ከሚጣልበት ቅጣት በተጨማሪ የተጠናከረ ቅጣት እንዲጣልበት ያደርጋል ተብሏል። በዚህ ሳምንት የወጣ የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው በየቀኑ 137 ሴቶች እና ልጃገረዶች በቅርብ አጋሮች ወይም በቤተሰብ አባላት ይገደላሉ ይላል። እንደ አውሮፓውያን አቆጣጠር በ2024 50,000 ሴቶችና ልጃገረዶች በቅርብ አጋሮቻቸው ወይም በቤተሰብ አባላት የተገደሉ ሲሆን ይህም በየ10 ደቂቃ አንዲት ሴት እንደምትገደል የተባበሩት መንግስታት የአደንዛዥ እጽና የወንጀል ቢሮ እና የተባበሩት መንግስታት ሴቶች ቢሮ ያወጡት መረጃ ያሳያል። ለዕለቱ ያዘጋጀንላችሁ ከተለያዩ ሀገራዊና ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች እነዚህ ነበሩ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ተመልሰን መተናል። ከዜና ማራናታ ተመልካቾቻችን የማራናታ ፕሮግራም የሚቀጥል ለሚሆነው ሀሳብና አስተያየቶቻችሁን ስክሪናችን ላይ በምታዩት የስልክ ቁጥር ልትሰጡን ትችላላችሁ። ፕሮግራማችንን ደግሞ ለምትመለከቱ እንዲሁም ለምትጸልዩልን ከጎናችን ላላችሁ ማመስገን እንፈልጋለን። በመዲናችን አዲስ አበባ ብሎም ደግሞ እንደ ሀገር እንደ ኢትዮጵያውያን በተለይ ሰሞኑን በሶሻል ሚዲያዎቻችን ላይ እንደ ወንጌል አማኝ በተለይ እያስቆጣን ያለ ነገር አለ። እሱን አስመልክተን ለተመልካቾች አንድ ዶክመንታሪ እናቀርባለን። ስለ ግብረ ሶዶማዊነት ነው። ግብረ ሶዶማዊነት ብዙዎቻችን ስንሰማው ራሱ ለጆሮችን የሚቀፈን እንደ ኢትዮጵያውያን፣ በዓለም አቀፍ ደረጃ ግን አሜሪካን ብናይ በባራክ ኦባማ ጊዜ ኦፊሻሊ ተፈቅዶ ግብረ ሶዶማዊነት በአደባባይ መጋባት የሚቻልበት ሴት ለሴት ወንድ ለወንድ እንዲሁም ሌሎችም ደግሞ ልምምዶች ያሉበት ሁኔታ ነው ያለው መሲ። ዛሬ ግን ይህን ዶክመንታሪ ስናቀርብ ለተመልካቾች በጣም ትልቅ ግንዛቤን ይፈጥራል ብለን አስበንም ነው። ከጊዜውም ደግሞ ከወቅቱም ነገር አንጻር ትንሽ ነገር ማንሳትም ያለብን ሁኔታ ስላለ ነው እና ግብረ ሰዶምን ስናስብ እኔ በዓለም ላይ የተቀበሉት አሉ፣ ከዚያ ፍጹም ደግሞ ሪጀክት ያደረጉት ያልተቀበሉት አሉ፣ መሀል ላይ ደግሞ የሚያመቻምቹ አሉ፣ ቢመጣም ባይመጣም ግድ አይሰጠኝም የሚሉ አሉ እና ይሄ ነገር ትንሽ ከባድ ይመስለኛል። እንደ WHO በ2010 ወርልድ ሄልዝ ኦርጋናይዜሽን ያወጣው አንድ ጥናት አለ። ህፃናት ላይ ከ1 ዓመት እስከ 4 ዓመት ከ5 ዓመት እስከ 8 ዓመት እያለ በኤጅ ካታጎሪ መድቧቸው ልጆች ከልጅነታቸው ጀምሮ በአስተማሪዎቻቸው አማካኝነት ልምምድ እንዲያደርጉ በተሰጣቸው የአካል ብልቶቻቸው ደስታን መፍጠር እንዲችሉ ከዚያም አልፎ ማስተር ቤት እንዲያደርጉ ከዚያም ደግሞ እልፍ ሲል ግብረ ሶዶማዊነትን ኤክስፔሪየንስ ኤክሰርሳይዝ እያደረጉ እንዲያድጉ የሚያስተምር መመሪያ ነው በግልጽ ለአውሮፓውያን የወጣው። እና ይሄ ነገር ከልጅነታቸው ጀምሮ ይሄን ነገር ኤክሰርሳይዝ እያደረጉ እየተለማመዱት እንዲሄዱ ሲያድጉ ሌላ ነገር እንዳያዩ ማለት ነው። ከዚያም ነገር መውጣት እንደማይቻል አድርገው
እንዲኖሩ የሚያደርግበት ሁኔታ አለና ግብረ ሰዶማዊነትንም ስናይ መውለድም መዋለድም አይችሉም። ስለዚህ ህፃናትን መመልመል ዋናና ትልቁ አጀንዳቸው ነው። ዛሬ እሱን በተመለከተ ፕሮግራም አዘጋጅተናል። መሲ ብዙ የምትለው ነገር እንደሚኖር አምናለሁ። በተለያዩ የዓለማችን ሀገሮች ውስጥ በተለይ የዓለማችን መንግስታቶች የተለያዩ የአፍሪካ ሀገራት ሌሎችም ዓለማት ላይ ኤልጂቢቲኪው ተጽዕኖ ኖሮት ተግባራዊ እንዲሆን እንደ ህግ እንዲጸድቅ በሀገር ደረጃ ተቀባይነት እንዲኖረው የሚሰሩበት ሁኔታ አለ። እንግዲህ እንደ ሀገር ብድር እስከ መስጠት ብድርንም እስከ መከልከል የሚደርሱበት በተለያየ መንገድ የኢኮኖሚ ማዕቀብም ጭምር በመጣል ነገሩን እንዲቀበሉት የማድረግ ነገር የማስገደድ ብዙ አይነት መንገዶችን እየተኬደበት ያለበት ሁኔታ ነው ያለው። እነዚህ ነገሮች እንግዲህ በዓለም ትልልቅ በተባሉ ሀገራትም ጭምር ይሄን ተጽዕኖ እየፈጠሩ ያለበት ሁኔታ ነው ያለው። በተለይ ደግሞ አፍሪካ ውስጥ እምብዛም ተቀባይነት ስለሌለው እንደ ባህልም እንደ ወግም እንደ ሃይማኖትም ደግሞም አንዳንድ ሀገራት ደግሞ በመንግስታት ደረጃ ፖሊሲያቸውም ህገ መንግስታቸውም ልክ እንደኛ ሀገር የሚከለክልበት ሁኔታ ስላለ ያ ነገር እንዳይኖር አግዷቸዋል። ስለዚህ ማድረግ የሚችሉበት ሁኔታ ከኢኮኖሚ ጋር በተያያዘ ባለ ጉዳይ ላይ ነው። እንግዲህ ብዙ የዓለማችን እንደ IMF ያሉ ትልልቅ የብድር ተቋማት እነዚህን ሀገራት ላይ ጫና በመፍጠር ይህን ነገር እንዲያሰርጹ እንዲቀበሉ የማድረግ ስራዎችን የሚሰሩበት ሁኔታዎች አሉ። ይሄ የተለመደ ነው። ከዓመታትም በፊት እንዲህ አይነት ተጽዕኖች ነበሩ እንደ አገር በመንግስት ደረጃ ላይ ይህንን ተቀባይነት እንዲኖረው። እኛ ሀገር አንደኛ ህገ መንግስቱ የማይፈቅድም፣ ሁለተኛ ሃይማኖታችንም አይፈቅድም፣ ባህላችንም አይፈቅድም። የዚህ ስርዓት መንገዱም አልነበረምም። ግን ይህንን ለመቀበልና እውን እንዲሆን የማድረግ ነገር በተለያየ መንገድ የሚሞከርበት ሁኔታ አለ። እንደ ሀገር መንግስታትን የማስጨነቅ በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘመን ጀምሮ ይሄ አይነት ተጽዕኖ እንደነበር አውቃለሁ። እሳቸው እንደውም ያን የመለሱት የተባለው መልስ መጀመሪያ እኛ ዳቦ እንብላ፣ ዳቦ ላልበላ ህዝብ ይሄኛው ነገር አሁን ላይ አይጠቅምም ምናምን ብለው ለቀረበላቸው ጥያቄ ይሄን አይነት ምላሽ እንደሰጡና በዚህ ነገሩን እንዳሸነፉ ጭምር ሰምቻለሁ። እና ትልቅ ጥበብ ነው። አሁንም ባሉ ነገስታት ዘንድ ይኖራል እንደዚህ አይነት ነገሮች፣ ጥያቄ የሚመጣበት ጫና የሚመጣበት ነገር ይኖራል። ግን እስካሁን ድረስ መንግስት ይህን ነገር አልተቀበለም። የተለያየ ጫና ቢመጣበትም ባለው ነገር እየታገለ ያለበት ሁኔታ ነው ያለው። ወደኛ ስንመጣ ወንጌላውያን ቤተ እምነቶች በሙሉ በዚህ አቅጣጫ ላይ እንግዲህ ደግሞ መግለጫም ሲሰጡ ነበር የቆዩት። አሁንም እየሰጡ ያለበት ሁኔታ አለ። ነገር ግን ወደ ወንጌላውያን ለምን መጣ ብለን ስናስብ እኛ ጋር የሚመጡ ነገሮች እንደ ሀገር እንዲገቡ ትልቅ በር ይከፍታል። ለምንድን ነው? እኛ ጉበኞች ነን። ምድርን የምንጠብቅ ምድርን የምንታደግ በጸሎትም ከእግዚአብሔር ጋር ባለ ንብረት ብዙ ነገሮችን ለዚህ አይነትም ነገር ለሌላውም ነገር በብዙ ትጋት አገራችንን እንድትጠበቅ የማድረግ የመናፍስቱን ዓለም ስራዎችን የማፍረስ ስራዎችን በትጋት ስለምንሰራ ወይም ስለምንጸልይ እግዚአብሔር ያንን ነገር እያፈረሰ እንግዲህ እስካሁን እንድንቆይ አድርጎናል። ስለዚህ በእኛ በኩል የሚገቡ ነገሮች በሩን ከፍተን ለሌሎችም እንዲተርፍ የማድረግ ነገር፣ ሌሎቹ ቤተ እምነቶች ወይም ሌሎች የእምነት ተቋማት ይህንን ይቀበሉታል ማለት ሳይሆን፣ ግን እኛ እንደ ወንጌላውያን ደግሞ እግዚአብሔር በምድር ላይ የሰጠንን ተልዕኮ ስንፈጽም አንዱ እንደ ሀገር የሚመጡብንን ተጽዕኖች እንደ ወንጌላውያን አማኞች ደግሞ የሚመጡብንን ተጽዕኖች የመከላከልም ህዝብንም የማዳንም የመታደግም ስራ ስላለብን ከዛ አንጻር እንሰራለን። ሌሎችም ደግሞ እንደየእምነታቸው በዚህ አቅጣጫ ላይ ይሰራሉ ማለት ነውና ይጸልያሉም፣ ማድረግ ያለባቸውንም የተለያዩ ነገሮችን ያደርጋሉ። እኛ ጋር ይሄ ነገር ሊመጣበት የቻለበት ምክንያት እንግዲህ ከውጭ ብዙ አይነት ነገሮች ኮኔክሽኖች አሉ። ቤተ እምነቶች፣ ቸርቾች፣ ሚኒስትሪዎች፣ የልማት ተቋማት በዛ አቅጣጫ ላይ ከእገዛ ጋር ከእርዳታ ጋር ከተለያዩ ነገሮች ጋር ከአስተምሮ ጋር ከቴዎሎጂ ትምህርት ተቋማት ጋር በተያያዘ ባሉ ነገሮች ላይ የሚመጡ እንትኖች አሉ።
እነዚህ ነገሮች መምጣታቸው በራሱ ከነበራቸው ቁርኝት አንጻር ለረጅም ጊዜ የነበረም ቁርኝት ስለነበረ በመሃል እነዚህ ደግሞ ተቋማት የውጮቹ የግብረ ሰዶምን እንቅስቃሴ ሲቀበሉ ምን ሲሉ እዚህ ጋር ካሉት ጋር ደግሞ መቀጠልም የሚችሉበት መቀጠልም የማይችሉበት አጣብቂኝ የሆነ ጊዜ ውስጥ ያለን ይመስለኛል። እንደው የአንዳንዶቹ ቤተ እምነቶች ወጣ እንጂ በልማት ረገድም ባለ ነገር ላይ እንደዚሁ አይነት ነገሮች እንዳሉ እናውቃለን። ይሄንን ነገር እንዴት ነው የምንለውጠው? ይሄንን ነገር እንዴት ነው የምንታገለው ብለን ስንል አንድና አንድ ግልጽና መሰረታዊው ነገር ከመጽሐፍ ቅዱስ አቋም ውጭ ወይም ከእግዚአብሔር ቃል ውጭ ልንሆንበት የምንችልበት ነገር የለንም። ምንም ነገር ሊቀር ይችላል። ምንም እርዳታ ሊቀር ይችላል። ማንኛውንም ግንኙነትን ሊቀር ይችላል። እኛ ከእግዚአብሔር ጋር ያለንን ነገር ነው አጠናክረን ወይም ደግሞ የእግዚአብሔርን ቃል እንዲፈጸም መታገልም መስዋዕትም መሆን ያለብንና እኛ ዙሪያ ላይ የሚመጡ ነገሮች እንደ ሀገር ተጽዕኖ አላቸው። ለምሳሌ ዘረኝነትን ብትይ እኛው ተቀበልነው፣ እንደ ሀገር ቀጠለ። ሙስናውም እንደዚሁ እኛው ተቀበልነው፣ እንደ ሀገር ቀጠለ። እኛ ጋር የማንወስናቸው የማንገድባቸው ነገሮች በቀላሉ ደግሞ ሀገሪቱ ላይ ትልቅ ተጽዕኖም እንዲያመጡ ወይም ደግሞ ሌላው ማህበረሰብ ጋር ለመግባት ትልቅ በር የመክፈት ስራም ጭምር ስለሚሆን ይህንን መጸለይ ያለብን እንደ አቋም ደግሞ ግልጽ አቋም ምንም እኮ የሚያወላዳ ነገር አይደለም። ይሄ ወንጌልን መካድ ነው። ባይዘወይ ወንጌልን መካድ ነው። ትውልድንም ማጥፋት ነው። የሀገርንም ህገ መንግስትን መሻር ነው። እንደገና ደግሞ የወንጌላውያንን እምነት ማንቋሸሽ፣ ማስጣል፣ የእግዚአብሔርን ስም ደግሞ ማሰደብ ጭምር ነውና በዚህ አቅጣጫ ላይ የመሪዎች አቋም ሁል ጊዜም ወሳኝ። እንደውም እኔ መግለጫ እስከ መስጠት እኮ መደረስ የለበትም። ይሄ ነገር እኮ እኛ ጋር ራሱ በመሰማት ደረጃ እንኳን መሆን አለበት ብዬ አላስብም። ምክንያቱም እኛ የእግዚአብሔርን ቃል የምንተገብር ሰዎች ነን። ለእግዚአብሔር ቃል ቅርብ ነን። እግዚአብሔርን እንወዳለን፣ ከእግዚአብሔር እንሰማለን ብለን ለምንል አይነት ሰዎች እንዲህ አይነት የዘቀጠ ነገር ቤተ እምነት ውስጥ ገብቷል፣ ቸርች ውስጥ ገብቷል፣ አገልጋዮች ጋር ገብቷል፣ እንደዚህ አይነት ቦታዎች ላይ ገብቷል ተብሎ አደባባይ ላይ እስከሚወጣ ድረስ ስማችን መኖሩ በጣም አሳፋሪ ነው። በጣም አሳፋሪ ነው። ምክንያቱም መንፈስ ነው እኮ ይሄ የመንፈስ አሰራር ነው። ሰዎቹን ነፃ ማውጣት ከኛ ይጠበቃል። ህጉ እንዳይጸድቅ ደግሞ መታገል ያስፈልጋል። እንግዲህ የኢትዮጵያ ህገ መንግስት ውስጥ ይሄ ነገር ክልክል ከሆነ ቤተ እምነቶች ወይም ደግሞ የሃይማኖት ተቋማት ውስጥ ደግሞ የበለጠ ክልክል ሊሆን የተገባ ነገር ነውና ያንን ነው እንግዲህ በዚህ ጊዜ ውስጥ በጣም ትኩረት ሰጥተን ልንሰራ የሚገባንና መጸለይ። ይሄ ለዚህ ነገር ትልቅ ጸሎት ያስፈልገዋል። ምክንያቱም አንዳንዶቹ ጋር ምን የሚባል ነገር ሰምቻለሁ። አንድ የሆነ ሰው አለ ተብሎ ማለት ነው አሜሪካንም ሀገር ውስጥ እንደዚህ ተንጫጭተው በኋላ ነው የተቀበሉት የሚል ነገር። በመንጫጫት እና በመቀበል ማንነት ውስጥ የምናልፍ ሰዎች አይደለንም። ትውልድ ነው የምናጠፋው። እንደ ሀገር ደግሞ ትልቅ ቀውስ ውስጥ ነው የምንገባበት፣ እግዚአብሔርን የሚያስቆጣ። አንዳንድ ሀገራት የደረሰባቸውን ነገሮች ተሞክሮ እኮ ማየት ቀላል ነው ማለት የሩቅ ዘመን አይደለም እኮ የቅርብ ጊዜዎቹ ብዙ እንደ ሀገር ከባድ ቀውስ ውስጥ የገቡበት ሁኔታ አንድም እግዚአብሔር ላይ የተዘባበቱበት፣ በሌላ መልኩ ደግሞ ከዚህ ነገር ጋር ከግብረ ሰዶማዊነት ጋር በተያያዘ ባለ ማንነት ውስጥ የሚሰሯቸው ኃጢአቶችና በደሎች እንደ ከተማ ትልልቅ ቀውሶች የተፈጠሩባቸው ብዙ አሁን ቅርብ ጊዜ ልነሱ የሚችሉ እንደ አሜሪካን ውስጥ ልናነሳው የምንችለው ሌሎች ዓለማትም ውስጥ ልናነሳቸው የምንችላቸው ብዙ ነገሮች አሉና የመሪዎች አቋም ወሳኝ ነው። የአንድ ቤተ እምነት ጉዳይ አይደለም። የአንድ የእምነት ተቋም ጉዳይ አይደለም። ወይም ደግሞ የግለሰቦች ጉዳይ አይደለም። ወይም ደግሞ የሆነ አንድ አካልም ጉዳይ አይደለም። ይሄ እንደ ሀገር የመጣ ችግር ነው። ስለዚህ እሱ ላይ ትልቅ ስራ ይጠበቅብናል ብዬ አስባለሁ። ብዙ አወራ። በጣም ሰፊ ማብራሪያ ነው የሰጠኸው መሲ። እንደ ጄኤምኤም ቴሌቪዥንም የወጣ አንድ መግለጫም ነበረ። በእርግጥ ከመግለጫ ባለፈ ተግባር እንደሚያስፈልግ
ስትናገርም ስለነበር ብዙዎች ይህንን ደግሞ ወስደው ለራሳቸው እንደሚጠቀሙበት እናምናለን። ስለ ግብረ ሰዶማዊነት የተሰራው ወይም ያዘጋጀንላችሁ ዶክመንታሪ ደግሞ ወደ እናንተ ይቀርባል። ብዙ ግንዛቤ እንደምታገኙበት እናምናለን። ተከታትለን እንመለሳለን። ግብረ ሰዶም የሚለው መጠሪያ የተገኘው ከመጽሐፍ ቅዱስ ቃል ነው። የሰዶም ሥራ እንደማለት ነው። ሰዶምና ገሞራ በመጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 19 ላይ የተጠቀሱ የጥንት መንደሮች ናቸው። በዚያም ጊዜ በእነዚህ መንደሮች ወንድ ከወንድ ሴት ከሴት ጋር ይዳራ ነበረ። እግዚአብሔርም ይህንን አይቶ ከተማዋን በእሳት አጠፋት። የሎጥ ሚስትም ከተማዋ ስትቃጠል ዞራ በማየቷ እንደ ሐውልት ደርቃ ቀረች። እነሆ ዓለም ከብዙ ሺህ ዓመታት በኋላ ወደ ጥንተ ኃጢአቷ ተመለሰች። ግብረ ሰዶምም በይፋ በመንግስታት አዋጅ ጸደቀ። እንደ አሜሪካን ያሉ ሀገራት ጉዳዩን በይፋ ሲፈቅዱ፣ አንዳንድ ሀገራት ደግሞ ፈጽሞ የተገኘውን በስቅላት እንዲቀጣ የሚያደርግ ሕግ አጽድቀዋል። መሃል ሰፋሪዎች ደግሞ አይሞቀንም አይበርደንም በሚል መልኩ ዝምታን መርጠዋል። የሰዶምና ገሞራ የጥጋብ ኃጢአት፣ የምዕራባውያን የስልጣኔ ዝቅጠት፣ የዓለማችን ታላቁ የተፈጥሮ ክህደት፣ የተመሳሳይ ጾታ ጋብቻ፣ ሌዝቢያን፣ ጌይ፣ ባይሴክሹዋልና ትራንስጀንደር ኤልጂቢቲ እነሆ የአሜሪካው ፕሬዝዳንት ባራክ ኦባማ እንደ አውሮፓውያን አቆጣጠር ሰኔ 29 2015 ግብረ ሰዶምን የሚፈቅድ አዋጅ በይፋ በሁሉም የአሜሪካን ግዛቶች ማጽደቃቸውን ተከትሎ ምዕራባውያን የደስታ ሲቃ ተናንቋቸው ሰንብቷል። ሳውዝ አፍሪካና ናይጄሪያን በመሳሰሉ አንዳንድ አገሮች የሚገኙ ዜጎችም ይህንን ዜና ወደ ሀገራቸው ማስተጋባት ጀምረዋል። በሌላ በኩል የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ግብረ ሰዶምን በመቃወም ከምዕራባውያን ጋር ቀዝቃዛ ጦርነት ከፍተው የዓለም መነጋገሪያ ሆነው ሰንብተዋል። We equally reject attempts to prescribe new rights that are contrary to our values, norms, traditions and beliefs. We are not gays. ኡጋንዳም ይህንን እኩይ ተግባር አልቀበልም በማለት በአቋሟ ከጸናች ሰነባብታለች። በሀገራችን ኢትዮጵያም ደስታቸውን በመስቀል አደባባይ ወጥተው ባይገልጹም በማህበራዊ ሚዲያ ኢትዮጵያዊና ሀበሻዊ ባልሆነ ቃና ይህንን እኩይ ተግባር ደግፈው የውስጣቸውን የተነፈሱ አልጠፉም። የዚህ ኃጢአት ተግባር ግብረ አበሮችም መለያ ሰንደቅ ዓላማቸውን በማውለብለብ የአሜሪካን ጎዳናዎች ቦረቁባቸው። ግብረ ሰዶም በሃይማኖት አስተምሮ እጅግ የተወገዘ ከመሆኑ በተጨማሪ በስነ ልቦና፣ በማህበራዊ ጉዳዮች፣ በኢኮኖሚ፣ በጤና ላይ ከፍተኛ የሆነ ችግር ያመጣል። ለጊዜው በጤና ላይ የሚያመጣውን ችግር ጥናትን መሰረት አድርገን በጨረፍታ እንይ። ግብረ ሰዶም የሚከተሉትን የጤና ችግሮች ያመጣል። ለምሳሌ ግብረ ሰዶም የሚያስከትለውን ጠንቆች ተብለው የሚከሰቱት ችግሮች በግብረ ሥጋ ግንኙነት ለሚተላለፉ በሽታዎች ያጋልጣል። HIV፣ ጉበት፣ ቂጥኝ፣ ከርክር፣ ጨብጥ በሽታን ያስከትላል። የምግብ የመንሸራሸር ስርዓትን ያዛባል። የክብደት መቀነስ፣ ከፍተኛ የሆነ የአንጀትና የፊንጢጣ ህመም፣ የፊንጢጣና የአንጀት ካንሰር፣ ተላላፊ ለሆኑ ባክቴሪያዎች፣ ቫይረሶችና ፈንገሶች የመጠቃት ዕድልን ይጨምራል። ከፍተኛ የሆነ የአእምሮ ችግር ያመጣል። የባህሪ ለውጥ ወደ ሱስ እንዲገቡ ይገፋፋል። የዕድሜ ዘመንን ያሳጥራል። ራስን የማጥፋት ዝንባሌን በእጅጉ ይጨምራል። 70% ግብረ ሰዶማውያን ከሚገናኟቸው ሰዎች ከ50% በላይ የሚሆኑት ጋር አንድ ጊዜ ብቻ እንደሆነ ይናገራሉ። በዓመት ውስጥ በመካከለኛው ስሌት አንድ ግብረ ሰዶማዊ ከ20 እስከ 100 ሰዎች ጋር ይወጣል። ግብረ ሰዶም ያልሆኑ ሰዎች መካከለኛ ስሌት በሕይወት ዘመናቸው በሙሉ ልብ በሉ በዓመት አይደለም 8 ጊዜ ነው። አብዛኞቹ የግብረ ሰዶም ግንኙነቶች የሚፈጸሙት በአደንዛዥ እጽ፣ በአልኮል መጠጥ ወይም ቅጣጣ ዝግጅት ተጽዕኖ ስር ነው። አብዛኞቹ ግብረ ሰዶማውያን ስለ ሕይወታቸው ዘይቤ የሚሰጣቸውን ማስጠንቀቂያ አይሰሙም። ስለ ጤና መመሪያ ያላቸው ዕውቀት ከፍተኛ ነው። ሆኖም ግን ይህ ዕውቀት ከጸባያቸው ጋር አብሮ አይሄድም። በአሜሪካን ጨብጥ ከሚያዙት ሰዎች 3/4ኛው፣ ቂጥኝ ከሚያዙት 60%ኛውና በግብረ ሥጋ ግንኙነት ከሚተላለፉ ህመሞች ውጪ ወደ ሆስፒታል ለመታከም ከሚመጡ ጠቅላላ ሰዎች 17%ኛ የሚሆኑት ግብረ ሰዶም ናቸው። እንዲህ በሚሆንበት ጊዜ ከህዝቡ አጠቃላይ ቁጥራቸው ከ1 እስከ 200ኛ ሆነው ነው። የግብረ ሰዶማውያን የህይወት ዘይቤ ጤና ያጣ ነው። በቂጥኝ፣ በጨብጥ፣ የጉበት በሽታ፣ ግብረ ሰዶም፣ ሆድ መታወክ፣ አንጀት የሚያጠቃ በሽታ፣ የሳምባ ነቀርሳ፣ ህዋሳትን የሚያጠቃውና
ተዋልዶ ሊያዛባ የሚችለው ሳይቶሜጋሎ ቫይረስ በሽታዎች የአንበሳውን ድርሻ ግብረ ሰዶማውያንን ይዛሉ። 73%ኛ የስነ ልቦና አማካሪዎች ወይም ሳይካትሪስቶች ግብረ ሰዶማውያን ከተራው ሰው ያነሰ ደስተኞች ናቸው ይላል። ከነዚህ ሳይካትሪስቶች ውስጥ ደግሞ 70%ኛዎቹ ደስታ ማጣታቸው በማህበራዊ መገለላቸው ምክንያት አይደለም ይላሉ። ከ25 እስከ 33%ኛ የሚሆኑት ግብረ ሰዶማውያን ሴቶችንም ጨምሮ አልኮል ሱሰኞች ናቸው። በአንድ ጥናት ዘገባ ላይ ከተጠየቁት ግብረ ሰዶማውያን 43%ኛዎቹ በህይወት ዘመናቸው እስከ 500 እና ከዛ በላይ ሰዎች ጋር እንደተገናኙ አምነዋል። 28%ኛዎቹ በህይወት ዘመናቸው ከ1000 በላይ ጋር ሄደዋል። ከነዚህ ውስጥ ደግሞ 79%ኛዎቹ የሄዷቸው ሰዎች ግማሽ የሚሆኑት ምንም የማያውቋቸው መሆናቸውን ተናግረዋል። 78%ኛው ግብረ ሰዶማውያን በግብረ ስጋ የሚተላለፍ በሽታ አለባቸው። የኒውዮርክ ከተማ አንደኛ ደረጃ ወንጀል ፍርድ ቤት ዋና ዳኛ የሆኑት ጆን ማርተፍ እንደሚሉት በትላልቅ ከተሞች ከሚፈጸሙት የግድያ ወንጀለኞች ውስጥ ግማሾቹ የሚፈጸሙት በግብረ ሰዶማውያን ነው። የሎስ አንጀለስ ፖሊስ ካፕቴን ዊሊያም ሬድል እንደተናገረው በሎስ አንጀለስ የወሲብ ጥቃት የደረሰባቸው 30,000 ሕፃናት የግብረ ሰዶማውያን ሰለቦች ናቸው። ከአጠቃላይ ህይወት ማጥፋት ቁጥር ውስጥ 50%ኛው የግብረ ሰዶማውያን ድርሻ ነው። ሳይካትሪስቱ ዶክተር ዳንኤል ካፕሮን እንዳለው ግብረ ሰዶማዊነት ጤናማም ሙሉምም አይደለም። ግብረ ሰዶማዊ ሰው ጤናማ ወሲብ ህይወት ካለው ሰው በላይ ደስታ ያጣና ጎዶሎነት የሚሰማው ይሆናል። ግብረ ሰዶማዊነት ስህተት ነው ብለው የሚያምኑ ሌሎች ሳይካትሪስቶችን ለማየት ናሽናል አሶሲዬሽን ፎር ሪሰርች ኤንድ ቴራፒ ኦፍ ሆሞሴክሹዋሊቲን ይመልከቱ። ግብረ ሰዶማውያን በጉበት በሽታ ትልቅ ድርሻ ይወስዳሉ። ከ70 እስከ 80%ኛ በሳን ፍራንሲስኮ፣ 29%ኛ በዴንቨር፣ 66%ኛ በኒውዮርክ ከተማ፣ 56%ኛ በቶሮንቶ፣ 42%ኛ በሞንትሪያል እና 26%ኛ በሜልበርን ይጠቀሳሉ። 37%ኛ ግብረ ሰዶማውያን ሳዲዝም ወይም በሰው ስቃይ መደሰትና ማሶቺዝም በራስ ስቃይ መደሰት ቅልቅል የሆነው ሳዶ ማሶቺዝም ተግባር ይፈጽማሉ። በሳን ፍራንሲስኮ ግብረ ሰዶማውያን አጋራቸው ጋር በሳዶ ማሶቺዝም በሚተገብሩበት ጊዜ እንዳይገዳደሉ ትምህርት ሲሰጣቸው ነበረ። መካከለኛው የግብረ ሰዶማውያን የዕድሜ ጣሪያ 42 ዓመት ነው። ከ65 ዓመት ዕድሜ በላይ የሚኖሩት 9%ኛዎቹ ብቻ ናቸው። በኤችአይቪ ኤድስ ምክንያት የሚሞቱት ከተጨመረ ደግሞ መካከለኛ ዕድሜ ጣሪያቸው ወደ 39 ዓመት ዝቅ ይላል። በትዳር ዓለም ያሉ ግብረ ሰዶም ያልሆኑ ሰዎች መካከለኛ የዕድሜ ጣሪያ 75 ዓመት ነው። የሴት ግብረ ሰዶማውያን መካከለኛ የዕድሜ ጣሪያ 45 ዓመት ነው። 24%ኛ የሚሆኑት ብቻ ደግሞ ከ65 ዓመት በላይ ይኖራሉ። በትዳር ዓለም ያሉ ግብረ ሰዶም ያልሆኑ ሴቶች መካከለኛ የዕድሜ ጣሪያ 79 ዓመት ነው። ግብረ ሰዶማውያን ከተራው ሰው በላይ በ100 እጥፍ የመገደል ዕድል አላቸው። በአብዛኛው በሌላ ግብረ ሰዶም ነው የሚገደሉት። ከተራው ሰው በላይ 25 እጥፍ ራስን በራስ የማጥፋት ዕድል አላቸው። በተጨማሪም ከተራው ሰው በላይ 19 እጥፍ በመኪና አደጋ የመሞት ዕድል አላቸው። 21%ኛ የሚሆኑት ሴት ግብረ ሰዶማውያን ተገድለው ራሳቸውን አጥፍተው ወይም በትራፊክ አደጋ ይሞታሉ። ይህ ከ25 እስከ 44 ዕድሜ ክልል ውስጥ ካሉ ነጭ ግብረ ሰዶም ያልሆኑ አሜሪካውያን ጋር ሲነጻጸር 534 እጥፍ ይበልጣል። የግብረ ሰዶምን ጥቃት ለማሳወቅ ከሚደረጉት የድረሱልኝ የስልክ ጥሪዎች 50%ኛዎቹ አንድ ግብረ ሰዶማዊ ሌላ ግብረ ሰዶማዊ ላይ የሚያደርሰውን ጥቃት ለማሳወቅ ነው። የሞት ፍርድ ተፈርዶባቸው መፈጸሙን ከሚጠባበቁ ሴቶች ውስጥ 50%ኛ የሚሆኑት ሴቶች ግብረ ሰዶማውያን ናቸው። 12 ግብረ ሰዶማውያን ሕፃናት ዋነኛ የወንጀል ሰለባዎቻቸው ናቸው። 33%ኛ የሚሆኑት ግብረ ሰዶማውያን አዋቂ ካልሆኑት ጋር ግንኙነት እንደፈጸሙ ገልጸዋል። በሺዎች የሚቆጠሩ አባላቶች ያሉት ኖርዝ አሜሪካን ማን ኤንድ ቦይ ላቭ አሶሲዬሽን ናምብላ የተባለው የግብረ ሰዶማውያን ማህበር አለ። ይህ ሕፃናትን የሚያባልግ ማህበር መፈክሩ ወሲብ ከ8 ዓመት በፊት ከመርፈዱ በፊት ሴክስ ቢፎር ኢትስ ቱ ሌት የሚል ነው። ይህ ማህበር በአሜሪካን በሚደረጉ ዋና ዋና የግብረ ሰዶማውያን ሰልፎች ላይ ሲሳተፍ መመልከት ይቻላል። በአሜሪካን ተፈጽመው ሪፖርት ከተደረጉ ሕፃናትን የማባለግ ወንጀሎች ውስጥ 33%ኛዎቹ በግብረ ሰዶማውያን የሚፈጸሙ ናቸው። ግብረ ሰዶማውያን ከአጠቃላይ ሕዝብ ቁጥር ውስጥ 200ኛ ናቸው እንኳን ብንል ከ20 ግብረ ሰዶማውያን አንዱ ሕፃናትን ያባልጋል ማለት ነው። ግብረ ሰዶም ካልሆኑት ደግሞ ከ490 አንዱ ሕፃናትን ያባልጋል። 73%ኛ የሚሆኑት ግብረ ሰዶማውያን ከ19 ዓመት በታች የሆኑ ልጆች ጋር
ወሲብ ፈጽመዋል። ብዙዎቹ ግብረ ሰዶማውያን ሕፃናት አባላጊዎች ወይም አጥፊዎች ፔዶፋይል መሆናቸውን ይቀበላሉ። በአዋቂ ወንዶችና በልጆች ወንዶች መካከል ያለውን ፍቅር የግብረ ሰዶማዊነት መሰረት ነው። ግብረ ሰዶማውያን መዋለድ ስለማይችሉ ሕፃናትን ይመለምላሉ። ግብረ ሰዶማውያን በሰልፎቻቸው ጊዜ 10 መቶኛ በቂ አይደለም፣ መልምሉ 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 እያሉ ሲፎክሩ ይሰማሉ። ሴቶች ልጆችን መመልመል ስራው ያደረገው ሌዝቢያን አቬንጀርስ የተባለ የሴት ግብረ ሰዶማውያን ማህበር ደግሞ አለ። በህትመታቸው ውስጥ እንመለምላለን የሚል ጽሑፍን ያትማሉ። ሌሎች የግብረ ሰዶም ማህበሮች እንዲሁ በግልጽ አይናገሩም። ማህበረሰቡን ውስጡን በመሰርሰር በቀላሉ የሚታለል ጭንቅላት ያላቸው ወጣቶችን ያጠምዳሉ። በሀገራችንም በትምህርት ቤቶች ውስጥ በቤት አስጠኞች ወዘተ የተሰሩ የግብረ ሰዶም ማስፋፋት ስራዎችን ተመልክተናል። አንዱ የግብረ ሰዶማውያን አጀንዳ ይህንን የህይወት ዘይቤያቸውን ጤናማ ነው ብሎ ህዝቡ እንዲቀበል ማድረግ ነው። በ1987 ዓ.ም ሰልፋቸው ላይ አንድ ግብረ ሰዶማዊ እንዳለው አሁን እያደረጉት ያለው ጥበቃ እንዲሰጣቸው መጠየቅ ሳይሆን ልክ ግብረ ሰዶም ያልሆኑት ሁሉ እንዳላቸው መብቶች እንዲሰጣቸው ነው። አሁን ይህን አልፈው በባራክ ኦባማ አስተዳደር ሰፊ ርቀት የተጓዙ ሲሆን ምዕራቡን ዓለም ተቆጣጥረው አፍሪካ ላይ እስከ ፖለቲካዊ ጫና መፍጠር ደርሰዋል። የተታለሉም ግብረ አበሮችም አፈቀላጤዎችም አላጡም። ሌላው የአጀንዳው ክፍል ህዝቡን ከክርስትና ህይወት ማስወጣት ነው። ክርስትና ግብረ ሰዶማዊን ድርጊት የሚከለክል በመሆኑ ግብረ ሰዶማውያን የክርስትና ሃይማኖትን ሊያወግዙ ይገባል ይላሉ። ግብረ ሰዶማውያን ሆን ብለው ስለ አጠቃላይ ቁጥራቸው 10 መቶኛ ነው እያሉ ይዋሻሉ። ቶም ስቶዳርድ እንዳለው እንደዛ የምንለው አውቀን ግብረ ሰዶማውያንን ለማበረታታትና የውሸት ብዝሃነትን ለመፍጠር ነው ብሏል። የግብረ ሰዶማውያን ትክክለኛ ቁጥር 10 መቶኛ ነው ለማለት ግብረ ሰዶማውያን ደጋግመው የሚጠሩት የኪንሲ የ1948 ዓ.ም ጥናት ውሸት ነው። እንዲያውም የሚለው ከህዝቡ ሙሉ ለሙሉ 400ኛው ግብረ ሰዶም ነው። የሆነ ሆኖ ይህም ጥናት ቢሆንም የተሳሳተ የምርምር ስልት የተጠቀመ ነበረ። የተመረመረባቸው ሳምፕሎቹ በወሲብ ወንጀል ላይ የታሰሩት ላይ ነው። ይህ ህዝቡን ሊወክል የሚችል መረጣ አይደለም። በተጨማሪም ኪንሲ ወጣት ልጆችና ህፃናት አባላጊዎች ወይም ፒዶፋይሎች ላይ ያደረገውን ጥናት እያጣመመ ነበር ያቀረበው። አሁን የተደረገው ጥናት እንደሚያሳየው ከአጠቃላይ ህዝብ ውስጥ ግብረ ሰዶም የሆኑት ከ1 እስከ 200ኛ ናቸው። ይህ ቁጥር ምን ያህል ትንሽ መሆኑን አስቡትና እላይ ከተጠቀሱት የድርሻ ቁጥሮቻቸው ጋር ያስተያዩት። በአሜሪካን ግብረ ሰዶማውያን የሚደርስባቸው መገለል የለም። ልዩ ጥቅም የሚደረግለት መደብ እንዲሆኑ ለምን እንደሚጠይቁም አይገባም። የግብረ ሰዶማውያን መካከለኛ ዓመታዊ ገቢ 55 ሚሊዮን 430 ሺህ ዶላር ነው። የሚንከባከቡት ቤተሰብ ስለሌላቸው እንዳሻቸው ነው ይህንን ገንዘብ የሚያጠፉት። የአጠቃላይ ህዝቡ መካከለኛ ገቢ 32 ሚሊዮን 144 ሺህ ዶላር ነው። የጥቁሮቹ ደግሞ መካከለኛ ገቢ 12 ሚሊዮን 166 ሺህ ዶላር ነው። 59.6 መቶኛ ግብረ ሰዶማውያን ከኮሌጅ የተመረቁ ናቸው። ከአጠቃላይ ህዝቡ 18 መቶኛ ብቻ ነው ከኮሌጅ የተመረቁት ቁጥር። ጥበበኞች ነን ሲሉ ደንቆሮ ሆኑ እንደሚለው ሮሜ ምዕራፍ 1 ቁጥር 22 መሆኑ ነው። 49 መቶኛ ግብረ ሰዶማውያን ከፍተኛ አስተዳደር ደረጃ የሥራ መደብ የያዙ ናቸው። ከአጠቃላይ ህዝቡ እንዲህ አይነት መደብ የሚይዙት 15.9 መቶኛዎቹ ናቸው። ግብረ ሰዶምን በተመለከተ ሰዎች ያላቸው አመለካከት ከባህል ሊለያይ እንዲሁ ከጊዜ ወደ ጊዜ ሊለዋወጥ ይችላል። ሆኖም ክርስቲያኖች በብዙሃኑ አመለካከት አይመሩም ወይም በማዕበል የሚነዱ ይመስል በማንኛውም የትምህርት ንፋስ ወዲህና ወዲያ አይንገዋለሉም። ኤፌሶን ምዕራፍ 4 ቁጥር 14 ከዚህ ይልቅ ግብረ ሰዶምን በተመለከተ ወይም ሌላ ማንኛውን ምግባር በተመለከተ ያላቸው አመለካከት የተመሰረተው በመጽሐፍ ቅዱስ ውስጥ በሚገኙ መስፈርቶች ላይ ነው። መጽሐፍ ቅዱስ ግብረ ሰዶምን በተመለከተ ያለው አመለካከት ግልጽ ነው። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ። ዘሌዋውያን ምዕራፍ 18 ቁጥር 22። አምላክ ልቅ ለሆነ የጾታ ምኞት አሳልፎ ሰጣቸው። ሴቶቻቸውም ተፈጥሯዊ የሆነውን ግንኙነት ከተፈጥሮ ውጪ በሆነ ግንኙነት ለወጡ። ሮሜ ምዕራፍ 1 ቁጥር 26። አትታለሉ። ሴሰኞችም ሆኑ ጣዖት አምላኪዎች ወይም አመንዝሮች ወይም ቀላጮች ወይም ግብረ ሰዶማውያንም ወይም ሌቦች ወይም ስግብግቦች ወይም ሰካራሞች ወይም ተሳዳቢዎች ወይም ቀማኞች የአምላክን መንግሥት አይወርሱም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እና 10። የእግዚአብሔር ቃል ግብረ ሰዶማዊ ለሆኑም ሆኑ ላልሆኑ ሰዎች ከዝሙት ሽሹ የሚል አንድ አይነት መመሪያን ይሰጣል።
መጽሐፍ ቅዱስ እግዚአብሔር ትዳርን ያዘጋጀው በአንድ ወንድና በአንዲት ሴት መካከል የሚፈጠር ጥምረት እንደሆነ አድርጎም እንደሆነ ይነግረናል። ማቴዎስ ምዕራፍ 19 ከቁጥር 4 እስከ 6 ይመልከቱ። ሆኖም ተመሳሳይ ጾታ ባላቸው ሰዎች መካከል የሚደረግን ጋብቻ በተመለከተ ሰዎች የሚያወጧቸው ሕጎች የሚያያዙት ከፖለቲካዊ ጉዳዮች ጋር እንጂ ከስነ ምግባር ጋር አይደለም። መጽሐፍ ቅዱስ ክርስቲያኖች ከፖለቲካ ጉዳዮች ገለልተኛ መሆን እንዳለባቸው ይናገራል። ዮሐንስ ወንጌል ምዕራፍ 18 ቁጥር 36። ስለሆነም ተመሳሳይ ጾታ ባላቸው ሰዎች መካከል የሚፈጸመውን ጋብቻ በተመለከተ መንግስት የሚያወጣቸውን ሕጎች አይደግፉም ወይም አይቃወሙም። ግብረ ሰዶማዊነት በኢትዮጵያ በጣም የተወገዘ ነው። በእርግጥ እንደ ሌላው ዓለም አያሜ ጌይ ብሎ በአደባባይ አውቁልኝ የሚል የዚህ ኃጢአተኛ ልክፍተኛ በግልጽ በሀገራችን አይታይም። ሆኖም ግን በስውር እየተስፋፋ ይገኛል። የግብረ ሰዶማውያን ቁጥር እጅግ እየጨመረ ይገኛል በሀገራችን። በአንድ ወቅት በኦንላይን ኢትዮጵያውያን ሚስትና ባል ፈላጊዎች ምን ያህል እየተስፋፋ እንደሆነ በተለያዩ ድረገጾች ላይ በተደረገ ምልከታ ከ250 ሺህ በላይ ኢትዮጵያውያን ባልና ሚስት ፈላጊዎች ተመዝግበዋል። በስልጣኔ ወደፊት ተራምደዋል የሚባሉት ምዕራባውያን ድርጊቱን ከ1980ዎቹ አጋማሽ ጀምረው በሚስጥርና በድብቅ መፈጸማቸውን ትተው ወደ አደባባይ ካወጡት ሰነባብተዋል። ግብረ ሰዶማዊነት ወደ አገራችን የገባው ለተለያየ ጉዳይ ወደ አገራችን በሚመጡ የውጭ አገር ዜጎችና ለብዙ ዓመታት በምዕራቡ ዓለም ኖረው በተመለሱና በሚመለሱ አንዳንድ ኢትዮጵያውያን ጭምር መሆኑን ጥናቶች ይጠቁማሉ። እነዚህ ወገኖች የዚህ አጸያፊ ድርጊት ሰለባ የሆኑትና ሰለባ የሚያደርጉትም ቀደም ሲል በእነርሱ ላይ ካለፈቃዳቸው በግብረ ሰዶማውያን ተገደው በመደፈራቸው መሆኑ ይነገራል። በተለያዩ ጥቅማጥቅም በመታለል በተፈጸመባቸው ወሲባዊ ጥቃት የእነሱን የህይወት መስመርን ለመከተል እንዳበቃቸው ከግብረ ሰዶማውያኑ የተገኙ መረጃዎች እንደሚጠቁሙ በዘርፉ የተደረጉ ጥናቶች ያስረዳሉ። ግብረ ሰዶማውያኑ ዛሬ በመዲናችን በአዲስ አበባና በተለያዩ ከተሞች በይፋ በካፌዎችና በተለያዩ የመዝናኛ ቦታዎች ድርጊቱን እያስፋፉ ይገኛሉ። ወደ ሀገራችን እነዚህን ወገኖች ተከትለው በገባው የግብረ ሰዶም ተግባር በተለይ ዕድሜያቸው ከ10 እስከ 14 በሚደርሱ የጎዳና ተዳዳሪዎች በአንዳንድ መንግስታዊ ያልሆኑ ተቋማት እገዛ በህፃናት ማሳደጊያ ማዕከል በሚኖሩ አዳጊዎች ላይ ሳይቀር ድርጊቱ እየተፈጸመባቸው ይገኛል። የድርጊቱ ፈጻሚዎች ህፃናትን፣ ወጣቶችን ለማማለል የተለያዩ አደንዛዥ እጾች እንደ ከረሜላ፣ ቸኮሌት መሳይ ማደንዘዣ፣ ጫት፣ አልኮልና የሚጤስ ነገር በመጠቀም ካደነዘዟቸው በኋላ ድርጊቱን ይፈጽሙባቸዋል። እንዲሁም ጎልማሶችን በተለያዩ መሳሪያዎች በማስፈራራት እንደሚደፍሯቸው የሚጠቁሙ ጥናቶች ተገኝተዋል። በመንፈሳዊ ስነ ምግባርና በፈሪሃ እግዚአብሔር በሚኖረው ህዝባችን መካከል እንደዚህ አይነት ድርጊት ለመፈጸም የሚንቀሳቀሱ ሰዎች መነሳታቸው ግን እጅግ ያሳዝናል። በኢትዮጵያ የወንጀለኛ መቅጫ አንቀጽ 629 ግብረ ሰዶምና ለንጽህና ክብር ተቃራኒ የሆኑ ሌሎች ድርጊቶች ድንጋጌዎች አሉት። ማለት አንድ ሰው አንድ አይነት ጾታ ካለው ከሌላው ሰው ጋር ግብረ ሰዶም ወይም ለንጽህና ክብር ለመልካም ጠባይ ተቃራኒ የሆነውን ሌላ ድርጊት የፈጸመ እንደሆነ በቀላል እስራት ይቀጣል። ይኸውም በወንጀለኛ መቅጫ 630 እና 631 ወንጀሉን የሚያከብዱ ሁኔታዎች ተዘርዝረዋል። በተሻሻለው የቤተሰብ ሕግ አንቀጽ 13 መሰረት ይህ የተመሳሳይ ጾታ ጋብቻ በሕግ የተከለከለ መሆኑም ተደንግጓል። ከሕግና ከሃይማኖት ከባህል ታሪክ አኳያ ድርጊቱ አጸያፊ በመሆኑ መንግስትም በህዝቡም የሃይማኖት ተቋማትም በጋራ ድርጊቱን መከላከል ይጠበቅባቸዋል። በአሁኑ ወቅት ድርጊቱ እጅግ እየተስፋፋ ሲሆን በማህበረሰቡም ላይ የስነ ልቦናና የማህበራዊ ግንኙነት እንዲሁም የትምህርት ማቋረጥና የጤና ችግር እያስከተለ እንደሆነ በአዲስ አበባ ከተማ ሴቶችና ወጣቶች ቢሮ የተደረገ አንድ ጥናት አመላክቷል። ጥናቱ በአሁኑ ወቅት ተመሳሳይ ጾታ ለወሲብ ማሰብ እጅግ እየተለመደ መምጣቱንና ከተመሳሳይ ጾታ ጋር ወሲብ በመፈጸም ስራ የሚተዳደሩ ሰዎች መበራከታቸውን ይፋ አድርጓል። የዚህ ችግር ሰለባዎች በአብዛኛው ዕድሜያቸው ከ15 ዓመት በታች የሆኑ ህጻናት፣ የአንደኛና የሁለተኛ ደረጃ ተማሪዎች እንዲሁም የከፍተኛ ተቋማት ተማሪዎች፣ በወሲብ ንግድ ስራ ላይ የተሰማሩ ሰዎችና በማረሚያ ቤቶች ውስጥ የሚገኙ የህግ ታራሚዎች መሆናቸውን ጥናቱ አረጋግጧል። የግብረ ሰዶማዊነት ችግር የምዕራባውያኑን የሰለጠኑት ሀገራት ችግር ብቻ እንደሆነ መቁጠር ህብረተሰቡን ለአስከፊ ጉዳት እንደዳረገው የጥናት ሪፖርቱ ይጠቁማል። ትናንት በሩቅ ስንሰማው የነበረው ግብረ ሰዶማዊነት ዛሬ የእያንዳንዳችንን ቤት የሚያንኳኳ የሁላችንም ስጋት ሆኗል። ከጥቂት ዓመታት በፊት በሴቭ ዘ ቺልድረን ካናዳና በብራይት ፎር ቺልድረንስ ቮለንተር አሶሲዬሽን ትብብር የተካሄደ ጥናት እንዳመለከተው በከተማችን አዲስ አበባ ከሚፈጸሙ ያስገድዶ መድፈር ወንጀሎች መካከል 22 በመቶ የሚደርሱት የተፈጸሙት በወንዶች ላይ ነው። እነዚህ ወንዶች የተደፈሩትም ተመሳሳይ ጾታ ባላቸው ሰዎች ነው። ጥቃቱ ከተፈጸመ
የተፈጸመባቸው አብዛኞቹም እድሜያቸው ከ14 ዓመት በታች የሆኑ ህፃናት ናቸው። ከጥቃቱ ፈጻሚዎች መካከል 43.7% ያህሉ የጥቃቱ ሰለባዎች የቅርብ ሰዎች እንደሆኑ ጥናቱ አመላክቷል። ድርጊቱ በአገሪቱ እንዲበራከትና እንዲስፋፋ ካደረጉት ምክንያቶች መካከል በሴክስ ቱሪዝም አማካኝነት ወደ አገራችን የሚገቡ የውጭ ዜጎች፣ ከኢትዮጵያ ውጭ ኖረው የሚመጡ ኢትዮጵያውያን፣ ወደ ተለያዩ አገራት ለንግድና ለሌሎች ስራዎች የሚንቀሳቀሱ ሰዎችና የልቅ ወሲብ ፊልሞች መበራከት እንደሆነም ተጠቁሟል። አሁን በአገሪቱ ውስጥ ባለው ሁኔታ የሴት ግብረ ሰዶማውያን ወይም ሴት ለሴት ግንኙነት የሚፈጽሙ ሌዝቢያን በቁጥር አነስተኛ ቢሆኑም የወንድ ግብረ ሰዶማውያን ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ እንደመጣ ይነገራል። እኒህ የምትመለከቷቸው ሌዝቢያን በትውልድ ኢትዮጵያዊ ሲሆኑ በሚኖሩበት ምድር እንዲህ በመሰለ ሁኔታ ጋብቻቸውን ሲፈጽሙ ተስተውለዋል። አንዳንድ በእድሜ የገፉ ሰዎች እድሜያቸውን የማይመጥን ተግባር ሲፈጽሙ ምነው በመቁረቢያቸው ሰዓት ይህንን ተግባር ፈጸሙ ተብለው መሳለቂያ እንደሚሆኑ የምትመለከቷቸው እነኚህም ሀበሻና ፈረንጅ አሮጊቶች በአጸያፊ ሁኔታ ከእምነትና ከባህላቸው ጋር አብሮ የማይሄድ ከመሆኑም ባሻገር በጉብዝና ወራታቸው ያልፈጸሙትን አጸያፊ ድርጊት እንኳን በአደባባይ ያውም በስተርጅና በእንዲህ መልኩ ሲፈጽሙ ማየት እንዴት አሳፋሪና አሸማቃቂ እንደሆነ ልንመለከት እንችላለን። በሆነ አጋጣሚ ወይም በመደፈር ወደ ግብረ ሰዶማዊነት ህይወት የሚገቡ ወጣቶች ወይም ህፃናት ድርጊቱን እንዳያቆሙና ከችግራቸው እንዳይላቀቁ ግብረ ሰዶማውያን ያስፈራሯቸዋል። ህብረተሰቡ ይህንን እጅግ አደገኛ በሆነ ፍጥነት እየተስፋፋ ያለውን የግብረ ሰዶማዊነት ተግባር ለመክታት ከፍተኛ ንቅናቄ ማድረግ እንደሚገባውና እያንዳንዱ ሰው በቤቱ ውስጥ በልጆቹ ላይ የሚታዩ ለውጦችን ትኩረት ሰጥቶ መከታተል ልጆቹ ወደማይመለሱበት ጥፋት ውስጥ ከመግባታቸው በፊት ሊታደጋቸው ይገባል። ግብረ ሰዶማውያን በከተማዋ የተለያዩ ቦታዎች የራሳቸው መገናኛ ሆቴሎች፣ መቀጣጠሪያ ካፌዎች፣ የተመሳሳይ ጾታ ወሲብ መፈጸሚያ መዝናኛና ማሳጅ ቤቶች እንዳሏቸው ለማወቅ ተችሏል። ከዚህም ባሻገር ሬንቦ የተሰኘ ማዕከልም ከፍተው እንደሚንቀሳቀሱም ይታወቃል። ከተመሳሳይ ጾታ ጋር ወሲብ በመፈጸም ስራ የሚተዳደሩ ግብረ ሰዶማውያን ቆሚታዎች የሚባሉት በአብዛኛው በቦሌ አካባቢ የሚገኙ ሲሆን በካሳንችስ፣ በፒያሳ በተለይም ደግሞ ፍሬንድሺፕ አካባቢ፣ ቦሌ ድልድዩ አጠገብና ቦሌ ሸዋ ዳቦ አካባቢዎች ይጠቀሳሉ። ከዚህም በተጨማሪም ደግሞ ሬንቦ የተሰኘ የራሳቸው ማዕከልም እንዳላቸው ይነገራል። ከጥናቶች ለመረዳት እንደተቻለው ግብረ ሰዶማውያኑ አብዛኛውን ጊዜ ከተለመዱት የወንዶች አለባበስና ስታይል ለየት ያሉና በቀላሉ አይን የሚስቡ ነገሮችን ማድረግ የሚያዘወትሩ ሲሆን አብዛኞቹ በግራ ጆሮአቸው ላይ ሎት ያደርጋሉ። ጠበብ ያሉ ታይት ሱሪዎችን ወይም ስኪኒ ሱሪዎችን፣ ሰውነትን በተለይም ደረትና ክንድን የሚያጋልጡ ልብሶችን በልበስና ሱሪያቸውን ዝቅ በማድረግ የውስጥ ሱሪያቸውን እያሳዩ መሄድንም ያዘወትራሉ። ቅንድባቸውን ለመቀንደብ፣ ጥፍራቸውን ለመሞረድና የእግር ተረከዞቻቸውን ለመሰራት አብዛኞቹ ግብረ ሰዶማውያን የሴቶች የውበት ሳሎኖችን ሲያጣብቡ ተስተውለዋል። በአዲስ አበባ የሚገኙ በርካታ ፔንሲዮኖች ለግብረ ሰዶማውያን አገልግሎት በመስጠት ተግባር ላይ እንደሚሳተፉም ለማወቅ ተችሏል። ለግብረ ሰዶማዊነት በአብዛኛው ተጋላጭ ከሚሆኑት በወላጆቻቸው የተረሱ ሕፃናት፣ ከአንድ ወላጅ ጋር ብቻ የሚኖሩ የጎዳና ተዳዳሪዎች፣ ስደተኞች፣ የአእምሮ ውስንነት ችግር ያለባቸው ሰዎች፣ የአካል ጉዳተኞችና በህፃናት ማሳደጊያ ውስጥና በማረሚያ ቤቶች ውስጥ ያሉ ሰዎች መሆናቸው በጥናቱ ተጠቁሟል። በግብረ ሰዶማዊነት የሚገኝ ትርፍ ቢኖር የስነ ልቦና ቀውስ፣ የህሊና ወቀሳ፣ በራስ የመተማመን ስሜት ማጣት፣ የኤችአይቪ ፖዚቲቭ እና ለተለያዩ በሽታዎች መጋለጥ፣ ወደ ተቃራኒ ጾታ መቅረብ አለመቻል፣ እነዚህንና ሌሎችንም የመሳሰሉትን ቀውሶች እንደሚያስከትል ነው የጤናም ሆነ የስነ ልቦና ባለሙያዎች የሚናገሩት። አሁን ጊዜው የዝምታ አይደለም። በዝምታ ተሸብበን ወገኖቻችንን ማጣት የለብንም። በዝምታ ሰበብ ለሰዶማውያን የኃጢአት ሜዳውን ከማመቻቸት ይልቅ ስለ ሁኔታው በደንብ በመረዳት አካባቢያችንን በማጤን ከሰዶማውያን አለባበስና ሙያዎች መራቅ፣ ራሳችንን በመረጃ ማደራጀት፣ በተባባሪ ግብረ ሰዶማውያን ላይ ተጽዕኖ ልንፈጥር ይገባል። ቤተ እምነቶችም ለተከታዮቻቸው እውነታውን ማሳወቅ አለባቸው። ግንዛቤ ማስጨበጫ ትምህርቶችንም ማዘጋጀት እንዲሁ ከሁሉ ይጠበቃል። በሰዶማዊነት ላሉት ወገኖቻችን ደግሞ ፍቅርና እንክብካቤን በመስጠት ከተማረኩበት የጥፋት ዓለም እንዲመለሱ ማበረታታት የሁሉም ማህበረሰብ ድርሻ ሊሆን ይገባል። ሁላችንም በዚህ እኩይ ምግባር የጠፉትን ለመመለስ ከሚደረገው ጥረት በላይ ምን አሳሳቢ ሥራ ይጠብቀናል?
የተወደዳችሁ ተመልካቾቻችን ምናልባትም ይህንን ፕሮግራም የምትከታተሉ በዚህ ህይወት ውስጥ ያላችሁ ሰዎች ጌታ ኢየሱስ ክርስቶስ ካላችሁበት እስራት ካላችሁበት ከዚህ አስከፊ ህይወት ነፃ እንደሚያወጣችሁ በማመን ወደ እርሱ በመጠቃት ሁላችንም በዚህ እኩይ ምግባር የጠፉትን ለመመለስ ከሚደረገው ጥረት በላይ ምን አሳሳቢ ሥራ ይጠብቀናል? ሁሉን ቻይ አምላክ ሁሉን የሚችልበትን ማንነት በእያንዳንዱ ህይወት ይገልጥ ዘንድ የሁል ጊዜም ጸሎታችን ነው። እግዚአብሔር አምላክ ለሰው የማይቻል ለእግዚአብሔር ይቻላል ብሎ እንደተናገረ ሁሉን የሚችል አምላክ ከየትኛውም መስራት፣ ከየትኛውም ጭንቀት፣ ከየትኛውም አሁን ካላችሁበት ነፃ እንደሚያደርጋችሁ በማመን በዚሁ እንፈጽማለን። መልካም ዘመን ይሆንልን። የተወደዳችሁ ተመልካቾቻችን እንግዲህ የማራናታ ፕሮግራማችን ቆይታ ይህንን ይመስል ነበረ። በጣም ከልብ እናመሰግናለን። በቀረቡት ፕሮግራሞች ትልቅ ትምህርት እንደተገነዘባችሁ ተስፋ እናደርጋለን። በመጨረሻ ግን ሄቡ ዛሬ መናገር የምፈልገው ከቅርብ ጊዜ ወዲህ በተለያዩ ቸርቾች ውስጥ በሚሄዱ የቀደሙ አባት አገልጋዮች ዙሪያ ላይ በሶሻል ሚዲያ ላይ በጣም ብዙ ነገሮች ሲቀርቡ እመለከታለሁ እና በተለይ ደግሞ አንድ ትልቅ አባት ላይ ሰሞኑን የተነሳ ትልቅ ዘመቻ አለ። እኔ አንዳንድ ጊዜ የሰዎችን አቋም ከሚሄዱበት ተቋም ጋር አያይዞ ማቅረብ ብዙ ተገቢነት አለው ብዬ አላስብም፣ ወይም ደግሞ ለዛ ነገር እውቅና ሰጥተዋል ብዬም አላስብም። የሚሄዱባቸው አንዳንድ ቦታዎች መሰረት ድንጋይ የማኖር ነው። እንግዲህ የግለሰብ አይደሉም እነዛ ተቋማት፣ ቸርቾች ናቸው። ነገ የእግዚአብሔር እነዛ ሰዎችን ባይኖሩ ያ ቸርች ይቀጥላል፣ ሊስተካከል ይችላል፣ ላይስተካከልም ይችላል። ነገር ግን ደግሞ በስፍራው ላይ የተገኙ ሰዎችን 50 ዓመት ያገለገሉ በታማኝነት በብዙ መከራ፣ ስደት፣ ረሃብ ውስጥ ለወንጌል አማኞች ትልቅ አስተዋጽኦ ያበረከቱ አባቶችን በትንሽ መድረኮች ላይ ሄዱ ተብሎ የዚህን ያህል ስድብ፣ ማዋረድ፣ ማንቋሸሽ በእውነት በጣም በጣም ልብን የሚያሳዝንና የሚሰብር ነገር ነውና የነበራቸውን ክሬዲት የሚያሳጣ ነገር፣ የአባትነታቸውን የከፈሉትን የብዙ ዘመን ዋጋ በጥቂት ስህተት ነው ብለን በምናስባቸው ነገሮች የዚህን ያህል ማዋረድና ማንቋሸሽ እኔ ይሄ የእግዚአብሔር ደስታ ነው ወይም ደግሞ እኛ የእግዚአብሔር ወገን ነን ብለን ለምንል ሰዎች ትልቅ ትልቅ ሐዘንና ስብራትን የሚፈጥር ነገር ነውና ሊያጠፉ ይችላሉ። አባቶች ናቸው። ሊሳሳቱ ይችላሉ፣ ሊታረሙ ይችላሉ። ትናንትና የነበሩበትን አቋም ዛሬ ላይ ላይቀጥሉ ይችላሉ፣ ሊቀጥሉም ይችላሉ። ግን የትናንት ትልቅ ዋጋ የከፈሉበትን ነገር፣ ትናንትና ያሳለፉትን መልካም ነገር በአንዲት ጥቂት በሚባሉ ነገሮች ውስጥ የዚህን ያህል ማንቋሸሽ፣ መሳደብ፣ ማጥላላት በእውነት እኔ በጣም ልብ ያዝኗል። በጣም ምክንያቱም እነዚህ ሰዎች አይከኖች ናቸው። ለረጅም ጊዜ ክርስትና ዛሬ ላይ እንዲደርስ ትልቅ ዋጋ የከፈሉ ናቸው። የዛሬ ስህተታቸውን ሳይሆን ትናንት የከፈሉትን ዋጋ፣ ትናንት የሆኑትን ነገር ለክርስትና ዛሬ እዚህ መድረስ የሆኑትን ነገር ማሰብ መልካም ነው እንጂ ጥቂቱን ስህተት 50 ዓመትና 40 ዓመት ያገለገሉበትን ያንን ትልቅ ዋጋ የከፈሉበትን ነገር ማጠልሸት፣ ማውደም፣ ማጥፋት እንደገናም ደግሞ ምንድነው ስምናተርፈው? አንድን ግለሰብ እኮ ጠርተሽ እኔ ላናግራቸው ብዬ ብላቸው እምቢ የማይሉኝ ሰዎች አሉ። እኔ በግሌ ማለት ነው ደውዬ በእንደዚህ አይነት አቅጣጫ ላይ ላወራ ፈልጌ ነው ምናምን ብዬ ብላቸው እምቢ የማይሉኝ ሰዎች አሉ። እንደነዚህ አይነት ሰዎች ጠርተን እኮ ቢሮአቸው ሄደን ለምንድን ነው ይህን ያደረጋችሁት ብለን ማለት የምንችለውን ነገር አደባባይ ላይ ማዋረድ አባቶች ናቸው። እነዚህ ስንትና ስንት ዘመን ውስጥ ትልቅ መስዋዕትነት የከፈሉ ሰዎች ናቸው፣ አገልጋዮች ናቸው። እነዚህን ማንቋሸሽ፣ እነዚህን መሳደብ እያበዛን የምንሄድ ከሆነ አባት የማይከበርበት ቤተክርስቲያን፣ አባት እውቅና የማይሰጥበት፣ አባት የሚናገረውን በረከት ለመቀበል የማንችልበት ማንነት ውስጥ መግባት እጅግ አሳፋሪ ነው። ለምን ተሳሳቱ፣ ለምን እዛው ስፍራ ላይ ሄዱ የሚለውን ነገር ለማጣራት ወይም ደግሞ ለማወቅ ከተፈለገ ማናገር ይቻላል። አንዳንዶቹ ሲምፕል ናቸው እኮ
የሚከብዱም ሰዎችም አይመስሉኝም። እና በዚህ ደረጃ ግን ለወንጌል ዋጋ የዛን ያህል የከፈሉ አባቶችን ማጥላላትና እንደዚህ በአደባባይ ነውር በሆኑ ቃላቶች ጭምር መናገር በእውነት እኔ ይህንን የምታደርጉ ሰዎች ብዙ ብታስቡበት መልካም ነው። ዋጋቸውን ብታስቡ መልካም ነው። የምትናገሯቸው የምታወጧቸው ነገሮች ሁሉ በእግዚአብሔር ፊት ተጠያቂ እንደሚያደርግ ማሰብ መልካም ነው ብዬ አስባለሁ። በጣም ልቤ ሲያዝን ነበር እኔ በጣም ማለት እና አልተሳሳቱም ማለት አልችልም። ሊሳሳቱ ይችላሉ፣ ግን አባቶች ናቸው። መዝለፍ እንደማይገባን አባቶችን የእግዚአብሔር ቃል ይነግረናል። እኛ ከየት አምጥተን ነው የምንዘልፋቸው? ምንስ ብቃት ኖሮን ነው? ምንስ የተሻለ ነገር ኖሮን ነው? እነዚህን የሚያክሉ የእነሱን እኮ 1% ያለፉበትን ዋጋ የከፈሉ ሰዎች አይደሉም ይህንን የሚሉት። እነሱ በጣም ብዙ ዋጋ የከፈሉበትን ህይወት አንዲቷን እንትን የተጋሩ ሰዎች አይደሉም። እና ከዚህ አንጻር እንደው የምንጠላለፍበት፣ የምንበላላበት፣ የምንተቻችበት፣ የምንሰዳደብበትን ነገር ላይ ብናስብበት። ማንንስ ነው ደግሞ የምናስደስተው? እነዚህ ፐብሊክ ፊገር ናቸው፣ ነገስታት ፊት የሚቆሙ ናቸው፣ ሌሎች እምነት ጋር የከበሩ ሰዎች ናቸው፣ በሌሎች እምነት ተከታዩ ዘንድ እጅግ ትልቅ ስፍራ የተሰጣቸው ናቸው፣ ፖለቲከኞች ትልቅ ስፍራ የሰጧቸው ሰዎች ናቸው። እና እኛ ጋር ገና ለገና የሆነ ቦታ ላይ ሄዱ ተብሎ የዚህን ያህል ማንቋሸሽ፣ የዚህን ያህል መሳደብ፣ የዚህን ያህል ማጥላላቱ በጣም አሳፋሪ ነው። ግሩም መልእክት ነው መሲ። እንግዲህ አስተዋይ ምክርን ገንዘቡ ያደርጋል ይላል መጽሐፍ ቅዱስ። አንተ ልብህ ላይ በሞላው ነገር ለተመልካቾች ባጋራው ነገር ብዙዎች ደግሞ ይህንን ነገር ተጋርተው ሀሳብህ ላይ እንደሚስማሙ ተስፋ አደርጋለሁኝ። ነገር ግን አንዳንድ አስተያየቶችን ደግሞ እኔ እመለከታለሁ እና ብዙዎች ወደ አንድ ሳይድ ብቻ ወደ አንድ ጎራ ብቻ ሆነን ፕሮግራም እንደምንመራ እንደምናቀርብ ወደ ተመልካቾች ሀሳቦች እንደምንሰነዝር ያስባሉ። እንደዛ አይደለም። ሚዛናዊነቱን በጠበቀ መልኩ ለእናንተም ይጠቅማል ብለን የምናስበውን ነገር ነው ለማድረስ የምንሞክረው። እውነት ነው መሲ፣ እኛ አባት በጣም የተከበሩ ናቸው። ሰው ሊያከብራቸው ይገባል። ርህራሄ በተሞላበት ሁኔታ ነው ነገሮች መሄድ ያለባቸው። እኛ ደግሞ የወንጌል አማኝ ክርስቶስን መምሰል እንደሚገባን መጠን ወደ ፍቅር እያደግን ነው መሄድ ያለብን እንጂ በአደባባይ መዝለፍ፣ መሳደብ፣ ማዋረድ፣ ማንቋሸሽ የእኛ ማንነት አይደለም። ይህንን ነገር ማስተዋል ይገባናል። ማራናታ ዛሬ በዚህ መልኩ ድንቅ በሆነ ሁኔታ እንደዚህ በሚያምር ስቱዲዮ ካይሮስ ስቱዲዮን እጅግ አድርገን ማመስገን ይገባናል። የሚገኙት ቦሌ አትላስ ግሬስ ፕላዛ 4ኛ ፎቅ ላይ ነው። ዛሬ አብረናቸው ቆየን። የሚቀጥለው ሳምንት ደግሞ ጌታ ቢፈቅድና ብንኖር ማራናታ ፕሮግራም ወደ ተመልካቾች የሚቀርብ ነው የሚሆነው። ስለነበረን ጊዜ ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ። ሳምንት እስከምንገናኝ ሰላም ሁኑ።